ዲያቆን ስዩም እሱ በዚህ ጉዳይ ላይ ከኔ ጋር ዲቤት ለማድረግ ጥሪ አቅርቦልኛል። ጥሪው የቀረበው ከሱ ነው። እኔም ጥሪውን ተቀብዬ በበጎ ፍቃድ ቀነ ቀጠሮ ቀጥረናል። እሁድ በኢትዮጵያ ከምሽት 3 ሰዓት ማለት ነው። ቦታው ዮኒ ማኛ ቲክታክ ላይ ነው የምንገናኘው። ስለዚህ መልካም ጊዜ ይኖረናል። እንማማራለን። እናደርገው ማንኛውም ለቅሶም ፍቅርም ብንስመው ብንጮህ ወዲያ ወዲህ ብናደርገው ፎቶውን እያሰብን አይደለም። ማንን እያሰብን ለስልሽ እንሰግዳለን። ቤተመቅደስ እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። ለስዕል አንሰግድም። እስቲ ልጠይቃችሁ። ለምሳሌ በጣም የምንወደው ሰው ሲሞት በሀገራችን ባህል ሰዎች ለቅሶ ላይ በእጃቸው ምን ይዛሉ? ፎቶውን ይዛሉ። ያቅፉታል። በደረታቸው አይደል? ያቀፉት ሰውየውን ነው ፎቶውን። የእባብ ፍቅራቸውን አንዴ ላሳያችሁና ከዛ ማሳየውን ነገር ላሳያችሁ። ይሄ አንዴ ቆይ ድምፁን ለመቀነስክ። እሺ ይሄ የግሪክ ኦርቶዶክስ ነው። የግሪክ ኦርቶዶክስ በማምለኪያ ስፍራቸው ውስጥ የሚያደርጉትን ላሳያችሁ። እንደምታዩት እባቡ የማርያም ምስል ላይ ነው ተጠምጥሞ የምታዩት። ኬፋሎኛ የሚባል ስፍራ ላይ ያለ ቤተክርስቲያን ነው እና የማርያም ምስል ላይ እንደምታዩት እባቡ ልክ እንደዚህ ይስሙታል። እባቡን ይተሻሹታል። ይሄ ማለት እንግዲህ ግሪክ ኦርቶዶክስ ውስጥ ያለ ነው። ልክ በዚህ አይነት ሁኔታ ይተሻሹታል። ሶሪ አንዴ εμφανίζονται μέσα στην εκκλησία και πάνω στην εικόνα της Παναγίας. Το δέρμα τους είναι βελούδινο και στο κεφάλι, όπως και στην άκρη της γλώσσας τους, σχηματίζεται ένας μικρός σταυρός. Οι κάτοικοι της Κεφαλονιάς, οι οποίοι περιμένουν κάθε χρόνο να συμβεί το ίδιο θαύμα, αναφέρουν πως παραμονή της γιορτής της Κοιμήσεως της Θεοτόκου μετά το πέρας της Παρακλήσεως, τα φιδάκια εμφανίζονται πάνω στον βράχο που ήταν χτισμένο το παλιό καμπαναριό της Ιεράς Μονής. Εμφανίζονται από τις 11 το βράδυ μέχρι και τα ξημερώματα, κατόπιν εξαφανίζονται και επανεμφανίζονται μετά από έναν χρόνο. Το ανεξήγητο γεγονός της εμφάνισης των συγκεκριμένων φυτών. እንደምታዩት እባቡን ነው የሚስሙት። ኬፋሎኛ የሚባል ስፍራ ነው። በአመት አንዴ እንደዚህ ነገር ነው የሚወጡት እነዚህ እባቦች። ከዛ ወደ ቤተክርስቲያን ይገባሉ። በእጃቸው ይዘው ሲስሙት ትመለከታላችሁ። በተጨማሪ በምስሉ ላይ እንደዚህ ሴርታ ያላችሁ ማለት ነው። እሺ ይሄ የግሪክ ኦርቶዶክስ ነው። እሺ የኢትዮጵያ ኦርቶዶክስስ ምን ብላ ታስተምራለች የሚለውን ላሳያችሁ። የኢትዮጵያ ኦርቶዶክስ ከእባብ ጋር በተያያዘ ምን ብላ ታስተምራለች? ኤአይ ነው ደስ ይላል። እሺ ያው ኤርሚ ያውቃል። ስለዚህ ስለ ሌዋታን ያው ታውቃላችሁ። እነዚህ ሁለቱ ዘንዶች ሲነካኩ የምድር ማብቂያ ነው ተብሎ ይታመናል። ምድር የሚያበቃላት ይውላችሁ የምድር መሰረቷ እነዚህ ሁለት ዘንዶች ናቸው ተብሎ ይታመናል። ስማቸው አንደኛው ሌዋታን ይባላል። እነዚህ በእነዚህ ዘንዶች ነው ምድር ተይዛ ያለችው ተብሎ ይታመናል። በእነዚህ ዘንዶች ነው ምድር ተይዛ ያለችው። አሁን ይሄን ሐሳብ በጣም በተለያዩ በኦርቶዶክስ መጽሐፍቶች ላይ እናገኛቸዋለን። ልክ እነዚህ ዘንዶች ሲነካኩ ወይ ደግሞ አፍላፍ ሲጋጠም የምድር እድሜዋ ያበቃል ተብሎ ይታመናል። ጽሁፉን ከማሳየቴ በፊት ይሄን ቪዲዮ ላሳያችሁ። ምድርን የከበቧት ዘንዶች የአራዊት ንጉሶች። ሌዋታን በባህር በስተግራ በኩል የተጋደመችው እንስት ነች። በሄሞት በየብስ በስተቀኝ በኩል ተጋድሞ ምድርን የከበበ ዓለም ሲፈጠሩ የተፈጠሩ የሐሙስ ፍጥረታት ናቸው።
ሁለቱም ዘንዶ መሳይ ፍጥረታት ክብ ሰርተው አፋቸው ጅራታቸውን ይዞ አንቲክሎዋይዝ የተሳሰሩ ሲሆኑ የተገናኙ ብረት ዓለም ፍጻሜዋ ይሆናል ተብሎ ይነገራል። ይህም ንግርት በእኛ ጥንታዊ ሰነዶች ብቻ ሳይሆን በጥንታዊ ምዕራባውያን በህንድና በአረብ ታሪኮች ውስጥ ተጽፎና በስዕል ተቀርጾ ይገኛል። የሰው ልጅ የሚኖርበት ምድር ለሰባት የተከፈለ ሲሆን 1 በሄሞት፣ 2 ሌዋታን፣ 3 የአራዊት መኖሪያ፣ 4 በርባኖስ፣ 5 እሳት፣ 6 በረዶ፣ 7 የሰው ልጅ መኖሪያ በሚል በሄሞትና ሌዋታንም የእኛን ምድር 7ኛው ክፍል የሰው መኖሪያ እንደ መቀነት ተጠምጥመው ይዘዋት ይገኛሉ። አመጋገባቸው በፀጉራቸው ሲሆን በሄሞት የየብስ ፍጥረታትን በድን ከሰው በስተቀር በፀጉሩ በኩል ይመገባል። ሌዋታን የባህር ፍጥረታትን በድን በፀጉሯ በኩል እየተመገበች ትኖራለች። ስለ አኗኗራቸውና ምን ይመስላሉ የሚለውን እንደነ ሄኖክ፣ ዘአብሩክ፣ ዕዝራ ሱቱኤል፣ ገድለ ኡራኤል፣ የመራሬስ አማን በላይ መጽሐፍና አክሲማሮስ የተባለው እንደሰማችሁት አክሲማሮስ መጽሐፈ ሄኖክ እንግዲህ ከነሱ ከ81 መካከል አንዱ የሆነው ነው። የእሱን አሳያችኋለሁ፣ ሄኖክን አሳያችኋለሁ። እንደዚሁም ዘራብሩክ፣ ገድለ ሩፋኤል ስለዚህ ነገር ይተርካል ብሎ ሲነግረን ሰምታችሁ መጽሐፍ ላይም ተገልጾ ይገኛል። ዓለም ሲፈጠር የተፈጠሩ የአምስት ፍጥረታት ናቸው። ከአፍ ለአፍ የገጠሙ ሁለት ተፍጻሜተ ዓለም እንደሆነ አባቶች ይናገራሉ። ይህ በመጽሐፈ ቱላዳን እንዲሁም በሌሎች መጽሐፍት ውስጥ ይገኛል። ቱላዳን የተሰኘው መጽሐፍ የኢትዮጵያውያን አባት ታላቁ ሊቀ ሰማዕት ቅዱስ ጊዮርጊስ ዓለማውያን ፈተና ሲያጸኑበት ፈተናውን ለመታገስ፣ ለመቋቋም፣ ለማሳለፍ እንዲሁም ታላላቅ ተአምራትን ለመፈጸም ወደ አምላኩ ያቀረበው ጸሎትና ምስጋና እንዲሁም ሌሎች ጥበባትን የያዘ መንፈሳዊ መጽሐፍ ነው። ስለዚህ ምስጢራዊ መጽሐፍ በቀጣይ የምንላችኋለን። ከስር በምስሉ ወይም ጥልሰሙ ላይ የምታዩት ሁለት ዘንዶች ሌዋታንና በሄሞት እስከ ምጽአት ምድርን ከበው እንደሚገኙ አባቶች ያስተምራሉ። በተጨማሪ ሌዋታንና በሄሞት ከምድራችን ጋር ስላላቸው ቁርኝት በመጽሐፍ አክሲማሮስና በስነ ፍጥረት አንድምታ መጽሐፍት ላይ ሰፊ እውቀት ስላለ እነርሱን እንድታነቡ እንመክራለን። በጠልሰሙ ላይ በክብ ቅርጽ መሃል ያሉት የእግዚአብሔር መለኮታዊ ስሞች ሲሆኑ ጠልሰም ማለት ድግምት የሚሰሩበት ነው። በነገራችን ላይ በዚህ በክብ ውስጥ ያለው የእግዚአብሔር መለኮታዊ ስሞች ናቸው ነው ያለው። የእግዚአብሔር ስሞች ናቸው እነዚህ። የተለመደ ነው እንግዲህ እንደዚህ አይነት ነገር በኢትዮጵያ ኦርቶዶክስ ባርቶስ ላይ ድርሳነ ሚካኤል ላይ የእግዚአብሔር ስም ተብሎ በጣም የሚሰቀጥጡ አይነት ስያሜዎች ተሰጥቶ እንመለከታለን። ለምሳሌ ኪቂጲሱ፣ ተቱቱቱ፣ ታቴ፣ ሰረኖስ እንደዚህ አይነት ስሞች የእግዚአብሔር ስሞች ናቸው ተብሎ ይታመናል በኢትዮጵያ ኦርቶዶክስ። ልክ እንደዚህ አይነት ስም ነው እዚህ ውስጥ ያለው ማለት ነው። የመጽሐፍቱ ልዩነት ስላለው በሌሎች መጽሐፍት ላይ የቅዱሳን መላእክት ስም ተጠቅሶ ይነበባል። አፍ የገጠሙ ሁለት ተፍጻሜተ ዓለም እንደሆነ አባቶች ይናገራሉ። እግዚአብሔር ሀገራችንን ኢትዮጵያንና እሺ መጽሐፈ ሄኖክን ሲጠቅስ ሰምታችሁታል አይደል? መጽሐፈ ሄኖክ ምዕራፍ 16 ላይ እንደዚህ ይላል። መጽሐፈ ሄኖክ ምዕራፍ 16 ላይ እንደዚህ ይላል። ምዕራፍ 16 መጽሐፉ አለኝ፣ ከፈለጋችሁ ከፍቼ አሳያችኋለሁ። ለማሳየት እንዲመቸኝ ብቻ ነው። ቁጥር 12 እና 13 ላንብብላችሁ በሚታይ ከሆነ ኦኬ ሶሪ አንዴ እሺ እንደዚህ ይላል ይውላችሁ። በዚህ ቀን ሁለት አውሬዎች ከደማዊት ነፋስ ይለያሉ። ስሟ እዚህ ጋር እንደምታዩት ይውላችሁ ሌዋታን የሚባል ሴቲቱ አውሬ በውሃዎች ምንጮች ላይ በባህሩ ጥልቅ ትኖር ዘንድ ተፈጠረች። የማይታየውን ምድር በምድረ በዳ ይዝ ስሙም ብሄሞት የሚባል የወንዱም አውሬ ቦታው በየብስ ነው ይላል። አሁን ይሄ መጽሐፈ ሄኖክ ማለት ከኢትዮጵያ ኦርቶዶክስ 81 መጽሐፍቶች መካከል አንዱ ነው።
መጽሐፍ ቅዱስ ላይ ያለ ታሪክ ነው ማለት ነው ይሄ ታሪክ። ይሄ ምንድነው? በእነዚህ ሁለቱ ዘንዶች ሲገጣጠሙ ሲነካከሱ ማለት ነው ምድር ያበቃላታል ብለው ያምናሉ። ዘንዶ በምንድን የተመሰለው በኢትዮጵያ ኦርቶዶክስ የሚለውን ላሳያቸው። የተክለ ሃይማኖትን ገድል ታውቁታላችሁ ሁላችሁም እና የተክለ ሃይማኖት ገድል ላይ እንደዚህ ይላል። ይሄ ምዕራፍ 49 ላይ ያለ ታሪክ ነው። በዚህ ተራራ ቁጥር 4 እዚህ ጋር እንደምታዩት ታላቅ ዘንዶ ነበረ፣ ዛሬ ግን አላገኘነውም፣ አንተ አባረው ይሆን አሉት። ብፁዕ አባታቸውም በፈጣሪ ኃይል ገደልኩት እንጂ ያባረርኩት አይደለም፣ ሂዱ ይህ ልጅ ሬሳውን ያሳያችሁ አላቸው። ሄዶ ቁጥር 6 ያው እሺ ደቀ መዝሙሩም እሺ ብለርዶናል። መጽሐፉ ለክፈተው እንዳይታይ በደንብ እንዴት አገሱኝ። ብሩኬ ቀጥለ እድል ትሰጠኛለህ። እሺ ደቀ መዝሙሩን በምን ገደላችሁት ብለው ጠየቁት። እሺ አባቴ በማዕተብ ጊዜ ተተርትሮ በእግዚአብሔር ፈቃድ ሞተ አላቸው። በሀገሩ ሰዎች ፍርሃት አደረባቸውና እያደነቁ ሄደው ለሳይንቱ ንጉሥ የምናመልከውን ዘንዶ የገደለው መነኩሴ በዚህ ተራራ አለ አሉት። ይመለክ ነበር። ዘንዶን በመመሰሉት በአጋንንት ይመለክ እንደነበረ ደግሞ ተክለ ሃይማኖት እንደገደሉት እየነገረን ነው። እሺ ሰውየውንም መሳይ ነው አላቸው። ሰውየውስ እጅግ ያማረ የተወደደ ነው አሉት። ኑ ሂደን እንየው አላቸው። ወደ እርሱ ሄደው በደረሱም ጊዜ አገረ ገዢው ከሩቅ ሰገደና የእግዚአብሔር ሰው ሆይ መመረጥን አደንቃለሁ፣ ወደ አንተም እንድቀርብ ፍቀድልኝ አለው። ብፁዕ አባታቸውም ተክለ ሃይማኖትም ና አለው። በምን ተመስሎ እንመለከታለን እዚህ ክፍል ላይ? በአጋንንት ዘንዶ በአጋንንት ሲጠቀምበት ሳይሆን ሲጓጓዝበት ሳይሆን ሲገለው። ምክንያቱስ ዘንዶ የአጋንንት ተምሳሌት ሆኖ እናገኘዋለን እዚህ ክፍል ላይ። የመጀመሪያውን ቪዲዮ ላሳይና ሐሳቤ ልቋጭ። ታዲያ የኢትዮጵያ ኦርቶዶክስ እና የግሪክ ኦርቶዶክስ ምን አገናኛቸው? ስፒሮስስ ለምንድነው ለዲቤት የገባው ካላችሁ ለምንድን ነው መልሱ? ቤተሰብ ስለሆነ። ኤርሚ በቤተሰብ መካከል ነው የገባው። እንግዲህ ቤተሰብ ስለሆኑ ነው። ይሄ የግሪክ ኦርቶዶክስ ነው። እሺ አንዴ ወደ ኋላ ለመልሰው ቪዲዮን። ይሄን ይመስላል ሲስሙት ሲተሻሹት እና ምስል ላይ ሲሄድ የምንመለከተው ማለት ነው። በነገራችን ላይ በግሪክ ኦርቶዶክስ ልክ እንደ ኢትዮጵያ ኦርቶዶክስ ተሸክሞ የሚወጡት እንትን አላቸው። ይሄን ላሳያችሁ አንዴ። ይሄ ማለት በግሪክ ኦርቶዶክስ ተሸክመው የሚወጡት ነገር ነው። ታያችኋል በደንብ ምስሉ ላይ ማሳያችሁ። ልክ በኢትዮጵያ ኦርቶዶክስ ታቦት ተሸክመው እንደሚወጡት ሁሉ በግሪክ ኦርቶዶክስ ይሄ ጨሌ የሚመስል ያለው ነገር ተሸክመው ይወጣሉ። ብሩክ ማስረጃ አለክ? አዎ በሚገባ። ይሄ የግሪክ ኦርቶዶክስ ነው። አንዴ ሶሪ አወራሰው አለ። እሺ ችግር የለም ወንድምነት። አይ አንድ ማስታወቂያ ልናገር ነው፣ ስትጨርስ ንገረኝ። እሺ ሰው ሳይሄድ እሺ ጨርሻለሁ።
ይበቃል ወንድምነት ይታወቃል እኮ አይደል? ይሄ ማለት ነው እንድታዩት ስለፈለኩኝ ነው። ልክ እንደዚህ ነው ተሸክመውት እንደ ኢትዮጵያ ኦርቶዶክስ የሚሄዱት። ልክ እንደዚህ ማለት ነው። ይሄ የሚሸከሙት ማለት ታዲያ የትኛው ነው ማለት ነው? ይሄ ማለት ነው። ይሄ ነው የሚሸከሙት። ይሄ ነው ተሸክመውት። እዚህ ላይ ምንድነው የሚርመሰመሰው? እባብ፣ ያው የኬፋሎኛ እባቦች ማለት ነው። አክሮባት ዳንስ ይደንስበታል። ያ በቤተሰብ መካከል ነው የገባው ለማለት ነው። ይልሽ አመልጣል። ስፒሮስ አንተ ፕሮቴስታንት ገለባ ነው የሐሰት ሃይማኖት ነው እያልክ እዚሁ እኔ እኮ ቁጭ ባልኩበት ነው ስትሳደብ ታግሰን እንሰማሃለን። ምክንያቱም እውነትን ላሳውቅ ስለሚገባ የፈለግከው ማለት ትችላለህ። ለምን ፕሮቴስታንት እንደዛ ብለህ ትላለህ ብዬ አላልኩም። እኛ የወንጌል አማኞች ፕሮቴስታንት ተብሎ ካቶሊክ ባወጣችልን ስም ብንጠራም ወንጌላውያንን ግን ፕሮቴስታንት ተብሎ በሚጠራም ስም እንጠራ። ለምን እንዲህ ትለናለህ አላልኩም። ቁጭ አድርገህ እዚሁ የኔን ሃይማኖት አንተ አበሻቅጠህ ስትናገር እኔ ዝም እንድልህ መጽሐፍ ቅዱስ ይፈቅድልኛል። አዎ ዝም እንድል ማለት ነው። ከዛስ ግን አንተ በዋሸበት ውሸት ላይ ኦርቶዶክሳውያን ደግሞ ትዋሻላችሁ። ይኸው ስፒሮስም እዚህ ቁጭ ብሎ ምስራቃውያኑም ኦሪየንታውያኑም ትዋሻላችሁ። በመጽሐፍቶቻችሁ ላይ በመጽሐፍ ቅዱስ ላይ ትዋሻላችሁ። ምክንያቱም መንፈስ ቅዱስ በኖህ መርከብ ላይ በእርግብ አምሳል መጣ ብዬ ያላልኩትን እዚህ ቁጭ ብለህ ነው እኔ ላይ ዋሻው። ስለዚህ ቆንጆ የውሸታም አንተ እንጂ እኔ አይደለሁኝ። መንፈስ ቅዱስ በእርግብ አምሳል የመጣው ኢየሱስ ላይ እንጂ ኖህ መርከብ ላይ አይደለም ብዬ ነው የተናገርኩት። ይህን ስናገር ትሳደባለህ ብለህ ትላለህ። ቻለው እዚህ ቤት ስትገባ በከብት መርፌ ነው ይሄን የጽድቅ እውነት የምነግርህ ማንም ሰጠ ማለት ነው። ኦኬ እቺ ማስታወቂያ ስሙልኝማ ወገኖች፣ እዚህ ያላችሁ አንድ ሰዎች እና እንድተባበሩ ፈልጋለሁ። አስቀድሜ ወንድሜ ዜዶን በጣም እጅግ አድርጌ አመሰግናለሁ። ዜድዬ ማለት አሁን ትልቁ ላይ የማደርገው ወንድም ማለት ነው። በጌታ ወንድማችን ደግሞ የጌታ አገልጋይ ነው። በአዲስ ኪዳን ካህናት ቤተክርስቲያን ከወንድማችን ከአገልጋይ ዮኒ ጋር የሚያገለግል እጅግ የተወደደ ወንድም ነው። ወንጌል ስርጭት በጣም ይወጣል። በጣም ጌታ እግዚአብሔር ዘመኑን ይባርክ። ደግሞ ተጓዳኝ ደግሞ እንደዚህ አይነት ነገር አሁን ቀጥዬ የማሳያችሁን ቪዲዮ አይነት ስራልኝ ብዬ ስለው እንደዚህ አድርጎ ሰርቶልኛል። እኔ ይህንን አሰራር አላቅበትም። ስለዚህ የሰሩ ሰዎች እንደዚህ እግዚአብሔር አምላክ ይባርካችሁ ማለት ተገቢ ነው። ዳግሻዬ ልክ ማስታወቂያ ጽሁፍን እንደሚሰራልኝ ወንድምነት ደግሞ አንዳንዴም እንደዚህ ስራልኝ ብዬ ስለው ይሰራልኛል። ተባርኩ። ምንድነው ማስታወቂያ? ኤርምያስ ነገር አታራዝም ጋይድ። ኦኬ ስሙት። ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ሰላምታ ይበያላችሁ። ቤት ደርሳችሁ ነገ እሁድ በዮኒ ማኛ ቤት ከምሽቱ 3 ሰዓት እሁድ በኢትዮጵያ ከምሽቱ 3 ሰዓት በነገረ መስቀሉ ላይ ብዙ ጊዜ ጥሪ ያቀረቡልኝ ሰዎች ከኦርቶዶክስ ቤተክርስቲያን ተቀብያቸው እነሱ ፈርተው ውድቅ ባደረጉትና ሊሞግቱበት የፈሩትን አርዕስት አሁን ከዛው ከኢትዮጵያ ኦርቶዶክስ ቤተክርስቲያን በፒክቸሩ ላይ የምታዩት ወንድሜ ዲያቆን ስዩም እሱ በዚህ ጉዳይ ላይ ከኔ ጋር ዲቤት ለማድረግ ጥሪ አቅርቦልኛል። ጥሪው የቀረበው ከሱ ነው። እኔም ጥሪውን ተቀብዬ በበጎ ፍቃድ ቀነ ቀጠሮ ቀጥረናል። እሁድ በኢትዮጵያ ከምሽቱ 3 ሰዓት ማለት ነው። ቦታው ዮኒ ማኛ ቲክታክ ላይ ነው የምንገናኘው። ስለዚህ መልካም ጊዜ ይኖረናል፣ እንማማራለን። መጽሐፍቶች ይገለጣሉ፣ ያልተገለጡ መጽሐፍቶች ይገለጣሉ። የማታውቋቸውን እስከዛሬ ያልሰማችኋቸውን ሁሉ ታያላችሁ። በወንድሜም በዲያቆን ስዩም ዘንድ እንደዚሁ ደግሞ በሱ ዘንድ በእግዚአብሔርም ቃል ላይ በቤተክርስቲያኒቱ መጽሐፍትም እስከዛሬ ያላወቅናቸውን ያሳውቀናል። እንማማራለን። ለመዳን ለደህንነት እንዲያደርግልን የምንሰማው ነገር ሁሉ ወደ እግዚአብሔር እውነት የሚያስጠጋን እንደሚሆን በሱም ዘንድ በእኔም ዘንድ ተዘጋጅቼ ይመጣለሁን። ይህንን ቪዲዮ የምሰሙ ኮፒ ሊንክና ሼር ታብ በማድረግ ለሌሎች ሰዎች እንድታደርሱ ሪፖስትን በማድረግ እንድታደርሱት በጌታ ፍቅር ጠይቃለሁን። ምሽት እሑድ ምሽት በዮኒ ማኛ ቲክታክ ፔጅ ላይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ከስዩም ጋራ እሱ ጥሪውን አቅርቦልኝ እኔ ጥሪውን ተቀብዬ ለሶስተኛ ጊዜ ማለት ነው። ባለፈው ፈለጋ አቅርቦልኛል።
ከዛ ደምረው አቅርቦልኛል። አሁን ደግሞ ዲያቆን ስዩም አቅርበውልኛል። ተቀብያለሁ እና ጌታ እግዚአብሔር ዘመናችሁን ይባርክ። ጸጋና ሰላም ከሁላችሁ ጋር። በዚያ ቦታ እንገናኝ፣ በዚያ ሰዓት ተባረኩ። ሰላም በምድር ዙሪያላችሁ። ጌታ እግዚአብሔር ይባርክ። ወንድምነት ቴዶዬ ለወደፊት ስሰራልኝ ትንሽ እንትኗ ከበኋላ ያለችዋን ባክግራውንዷን ድምጿን እሷን ቀንሳት። እንደው በዚህ ምክንያት ካሳሰብከኝ ማነው ካስታወስከኝ አንዳንድ ቪዲዮዎች የምንፈልጋቸው ቪዲዮዎች አሉ። በተለይ የኛ የወንጌል አማኞች እንደነ አጋፔ እንደነ ቤኪ ሌሎችም አላችሁ በጣም ብዙዎች፣ አሁን ስማችሁን ማላስታውሰውና ማልጠራው ግን የማውቃችሁ እንደዚህ አይነት ቪዲዮዎችን ስታገኙ ከበስተኋላ የሳቅ ድምፅ የምናምን ነገር ድምፅ የምትጨምሩ ሰዎች መቀነስ የሚቻል ከሆነ ወይ ትንሽ ቀንሱት። ድምፁ ከኋላ ባክግራውንዱ ላይ የሚጨምሩት የሚናገሩት ሰዎች እንዳይሰማ ድምፁ ይዋጣል። ድምፁን ለመረጃ ስንፈልገው ሳቅ ነው የሚሰማው። እንደው ፕሊስ በዚህ አጋጣሚ እናንተ ቪዲዮዎችን ቆራርጣችሁ በፔጃችሁ ታስቀምጣላችሁ። እስ ወንደርፉል በጣም ጌታ እግዚአብሔር ይባርካችሁ። ግን ድምፁ እንዲሰማ ለህዝብ መረጃ ስለሆነ ወይ እናንተ ያን ድምፁን ያርጋችሁት ካለቃችሁ በኋላ እዚህ ሶሻል ሚዲያ ላይ ለምናገለግል ድምፅ ባክግራውንድ ያልቀላቀላችሁበትን ለእኛ በውስጥ ሼር አድርጉን። የምንፈልገው መረጃ ስለሆነ ይሄ ለነ ኤርሚ ይጠቅማል፣ ይሄ ለነ ዳኒ፣ ለነ ቤካ፣ ለነ ብርክዬ፣ ለነ ዳጊ ይጠቅማል ብላችሁ ካላችሁ በውስጥ ላኩልን እና እናንተ የሳቅ ያለው ልቀቁት። እኛ ግን ፐብሊክ ላይ ስናወጣው እንዲሰማ የሳቁ ከበስተኋላ ጫጫታ፣ ሳቅ ምናምን ነገር ፌዝ ምናምን እሱ ተውት። እሱን እኛ ድምፁን የምንፈልገው ትክክል የተናገረው የአገልጋዩ ድምፅ እንዲሰማ ማለት ነው። ዜዲያን ጥሩ አድርገዋል። ትንሽ ግን ለወደፊት ከኋላ ያለውን ነገር ቀንሰው ድምፁን ማለት ነው። ጌታ እግዚአብሔር ይባረክ። ኦኬ። ስለዚህ አሁን በዚህ ሰዓት ላይ እዚህ ተናገሩ እውነቱን ፔጅ ላይ አስቀምጨዋለሁ። ይህንን ቪዲዮ ግቡና ሼር ኮፒ ሊንክ አድርጉት። ቅድም 3ኛ ትኩሳት 2ኛ ትኩሳት ስትሉ የነበራችሁ ሰዎች ስርዓት ያዙ። ለምን 10 ትኩሳትና 100 ትኩሳት አይነሳም? እዚህ ሶሻል ሚዲያ ላይ ጠሪ አክባሪ ነው እንደ ኤርሚያስ በቃ አንተ በተጠራህበት ቤት ነው እንደምትሄደው ካልከኝ፣ አዎ ሄዳለሁ። የወንጌል መልክተኛ ስለሆንኩ ሄዳለሁ። ኦኬ። ይህን ጥሪ ያቀረበልኝ ልደተ ቃል ነበር የዛሬ 2 ዓመት 2003 ማለት ነው። እና እሱ ግን በኋላ ጥፋ አለ። የቱ ጋር እንደሚያዋጣ ይቅርብህ ልደተ ቃል ይቅርብህ። ከዚህ ሰውዬ ጋር እሱ ጋር አትቅረባክ፣ ግድ የለም። እሱ እንደሆነ እኛ ያላነበብናቸው መጽሐፍቶቻችንን አንብቧቸዋል። ለዛ ያዋጣን ትርፍና ኪሳራውን ቁጭ ብሎ አስቦ ብልጣብልጥ ነው እሱና ማነው አክሊለ በጣም ብልጣብልጦች ናቸው። ነገረ መስቀሉ ተብሎ የሚባለው የመስቀሉ ነገር ቤተክርስቲያኒቱ የምታምንበት የአደባባይ በዓላት ከሚባሉት አንዱ ጥምቀትና በዓል ማነው ጥምቀትና መስቀል ነው። እንዴ ወገብ እስኪ ጎብጥ ድረስ ምንጣፍ የምታዘምጥፍለትን በዓልማ እዚህ መተህ መናገር አለብህ። አንተ ታዲያ ምኑን ኦርቶዶክስ ሆንከው? ስለዚህ እንደ ወንዶቹ ጥሪ ያቀረበልኝ እሺ ልደት እየተቀብያለሁ። ግን ካወጋን አይቀር መጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱ የተጻፉ መጽሐፍቶች አሉ። እነሱን ሁሉ እናነሳለን ብዬ ስል የለም ያመኛል፣ እሱ ላይማ ነገ ያመኛል አለ። የዲቤቱ ቀን ያመኛል አልመጣም፣ ሽቅብ ስለሚለኝ አልመጣም አለ። እኔ ደግሞ እንድትመጣ ፈልጋለሁ፣ እየጠቀለልኩ አጎርሳለሁ ከመጽሐፍ ቅዱስም ከራሳችሁ መጽሐፍት። አዎ ስለዚህ እሱም እንዳለ ማለት ነው። ዲያቆን ስዩም ስላቀረበልኝ አሁን እዚህ የምፈልገው ወንድሞች ግቡና ኮፒ ሊንክ ሼር ሪፖስት አድርጉልኝ በየፔጃችሁ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያድነን መስቀል ነው፣ መስቀል የነፍሳችን መዳኛ ነው ብለው ያሉትን ማለት ነው። ከዲያቆኑ ጋር ስናወራ ታየዋለን። እሰግድ ለአብ ወልድ መንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ የሚለው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ ብለው ያሉትን እናየዋለን። አንተ ፈንዲሻን ይዘህ ቁጭ ብለህ ቡናን እየጠጣ ማየት ብቻ ነው ቀጥታ ስርጭት። ተረት ወንጌልን ሲያሸንፍ ወይ ታያለህ፣ ወይስ ወንጌል ተረትን ሲጨፈጭፈው ታያለህ? እና ግቡና ኮምፕሊክስ አድርጉ። ወንድምነት ቴንኪው። መቀጠል ችላላችሁ። ቤቱ ይሄ ነው ለመናገር ነው። ይሄው ነው በቃ ኤርሚያስ። አዎ ይሄ ነው ለመናገር ነው። እዚሁ ፔጅ ላይ አስቀምጨዋለሁ። ገብታችሁ እያንዳንዳችሁ ጌታ እንደዚህ አዝዣ አለቅም፣ በወንድምነት ነው የማዘው። እያንዳንዳችሁ ብዬ ስል በትእዛዝ በፍቅር ነው። ልቤን የምታውቁ ታውቃላችሁ፣ የእግዚአብሔር ወንዶችና ሴቶች ልጆች። ለእናንተ ማስታወቂያ ማብዛት አልፈልግም። ሞቲቬ ግልጥ ነው።
ስሜቴም ግልጥ ነው። ስንፍናዬ ድካም ብርታት ብለህ ብትል ብርታቱ ከጌታ ነው። የኔ ስንፍና ከሆነ ግልጥ ነው። ኦኬ ሞቲቬ ግልጥ ነው። ህዝቤ መዳን አለበት። እንጨት ያድናል ኢየሱስም ያድናል ብለውናል። ኦኬ እናያለን። ሜዳው ላይ እናያለን። ከዲያቆንዬ ጋር እንገናኛለን። ዮኒ ቤቱን በደንብ ይመራዋል። ጫጫታ የለም። ስርዓቴን ጠብቄ ያወራል፣ እሱም ስርዓቱን ጠብቆ ያወራል። እናያለን ማለት ነው። እና ግቡና ብችሉ 10 ወይ 50 ጊዜ ኮፒ ሊንክ ሼር አድርጉት። ማለት ኮፒ ሊንክ እና ምንድነው ሼር እና ሪፖስት አድርጉት። ኮፒ ሊንክ አይደለም። ቅድም ታብ ምትላዋትን ቃል ጨምር ያለው በስተት ነው። ሪፖስት እና ሼር አድርጉት፣ ወደ ሌሎች እንዲደርስ ማለት ነው። ጸጋ ይብዛላችሁ። በደንብ ሼር አድርጉት። በመድኃኔዓለም እንደዚህ እያላችሁማ ሰው አይመጣም እያላችሁ አትዝጉ እንጂ ምን ማለት ነው? ይመጣል አንበሳ። እንደዛ ነው ማለት ያለባችሁ። እኔ እንኳን አልመጣም ኤርሚ መሄድ አለብህ አንበሳው በርታ እንጂ እንዴ ምን ማፈግፈግ ነው? ጴንጤኔ ብለህ ያዙ ይልቀቁ። እንደዛ ነው ማለት ያለብህ። አይመጣም ትላላችሁ እንዴ እናንተ? ይመጣል። በጣም ታማኝ ወንድም ነው እንዴ። ጥሪ አቅርቦ አይቀርም እንደ ደሜ ማለት ነው። የደምረው እኮ እንትን እኮ ነው የሆነው ምልህ ነጎድጓድ የቀላቀለ ዝናብ ጥሏል አሉ ናዝሬት አካባቢ። ፕሮቴስታንት ገለባ ነው ትላላችሁ እኮ ትመጡና ደግሞ ኦርቶዶክሳውያን እኔ ቢፈታ ፕሮቴስታንት ገለባ ነው ምን ያውቀና የእግዚአብሔርን ቃል እነሱ አዳራሽ ተሰብስበው ኢየሱስ ጌታ ነው ከማለት ውጪ ምን ሞያ ያላቸውና አንቺዬ ትልልኛለህ እዛ ቁጭ ብለህ ናገባና ገጠም ብዬ ስልህ ደውሉለት እንዳይገባ እንደ በወላዲት አምላክ በአቡነ ሐራ ይዤዋል እንዳይገባ ይሄንን ነገር ይሰርዝ እያልክ ትደዋወላለህ። 4 ቦታ እኮ ነው ላይቭ የከፈቱት የዛን ቀን። ሲሶ እዚህ ከፍቶ እኔና ደምረውን ይጠብቅልሃል። ደምረው እዛ ከፍቶልሃል። ፈቅ ብሎ ጋዲሳ ከፈተ። እዛ ደግሞ አኪሊል ከፈተ። ለምን ህዝቡን እንበትነው? የሚያወሩትን እኮ ብራዘር ኪሳቸው ውስጥ ምን ያህል ገንዘብ እንዳለ መረጃ ማግኘት ብንፈልግ ስራቸው ሰዎች አሉ። እንበትነው ህዝቡ። ሲሶ ቤት ሪፖርት አድርጉ። ምንም ያላደረጋቸውን ሰው ሪፖርት፣ ሲሶ ቤት ላይ ሪፖርት፣ አኬ በዛ ክፈት፣ ህዝቡን እንበትነው። ምክንያቱስ ሲሶ ቤት ኤርሚያስ ገብቷል፣ ደምረው ቀርቷል። ህዝቡ እዛ ሄዶ ቁጭ ብሎልሃል። ወደ 4000 ሰው ነበረ፣ 4500 ሲሶ ቤት እና እኛ ቤት ካልከፈተን እዛ አፍጥጠው የሚጠብቁትን ኤርሚያስ ሊሰብክ ነው። እኔ እኮ ዛን ቀደም እንኳን አልሰበኩም ወንድሞች እናቶቼ። በጉዳዩ ላይ መቼ ተናገርኩ? አድፍጬ እየጠበቅኩ ነው አልኩህ። አድፍጬ አንዱ የተንቀዠቀዠ ደብተራ እንዲገባልኝ እፈልጋለሁ። ነገረ ማርያም ላይ በነገረ ድህነት የነሸጠው ጥሩኝ። የዛን ቀን እግሬ እስኪሰባበር ነው ሮጬ የምመጣው። በእግርም ቢሆን ማለት ነው። እግሬ እስኪሰባበር ይህን ደብተራማ በአንድ እግሩ ነው የምናቆመው አልኩ። በምን? በእውቀት። ኤርሚያስ መጽሐፍ ቅዱስ አያውቅም እሱ ገድላት ድርሳናት ነው የሚያውቀው እያላችሁ በጣም ብዙ ዘመን ስትፈክሩ ዝም ብዬ አይቻለሁ። እየሳብኩብህ ማለት ነው። አሁን ኤርሚያስ ታውቃለህ ብለህ ትለኝ፣ ሜዳው ላይ እንገናኝ። አውቃለሁም አላውቅምም እኔ ሊቁ እኔ ደቂቁ አልልም። ሜዳው ላይ እንገናኝ። ከጴንጤው ኤርሚያስ ፊት ሜዳው ላይ እንገናኝ። መጽሐፍ ቅዱስ አያውቅም ብለህ ያልከው ኦርቶዶክስ አንተ ብቻ ዲቤት ጥሪ ጥራኝ። አንዳንዶቹ ዲቤት ጥሪያቸውን ማንቀበል በጣም ብላክ ሊስት ውስጥ የከተትኳቸው 3 ሰዎች አሉ። የፈለገ ቢጮሁ እንደውም ከዚህ በኋላ ከምእመን ጋር ምእመን የኦርቶዶክስ ምእመን የሆነ ማንንም የዲቤት ጥሪ ቢጠራ አልቀበልም። በዲያቆን ጀምረናል፣ በዲያቆን እንቀጥላለን፣ ወደ ካህን እንዞራለን፣ ወደ መነኩሴና ወደ ባህታዊ ነው የምንሄደው። ምን ያደርግልኛል? ይሄ ቅዳሴ ጸበል እጁ ላይ ስንሰጠው ሲጠጣ የሚውል ትውልድ ምን ያደርግ? ምን ሊያወራው ነው የሚመጣው? አሁን ሶሻል ሚዲያ ላይ ያላቸው ምን ሊያወሩ ነው የሚመጡት? ከዚህ በኋላ አገልጋይ ካልሆኑ በስተቀር የማንንም ዲቤት አልቀበልም። የስዩም አገልጋይ ስለሆነ የተቀበልኩት ዲያቆን ስለሆነ ደምረው ብዙ ዓመት ስለሰደበኝ በጣም ብዙ ዓመት ኦርቶዶክስን ሳታውቃት ወጥተሃል እያለ ሙሉ ወንጌል ቤተክርስቲያን ውስጥ ሆኖ ይሰድበኝ ነበር። የአንድ ሰፊ ምላስ ያለው ቢንያም ነው የሚባለው ሰውዬ ከእሱ ጋር ሆኖ ማለት ነው። እሱንም አንድ ቀን አግኝቼዋለሁ ማለት ነው። አያውቃትም ኤርሚያስ ኦርቶዶክስን የት ያውቃትና ብሎ ስላሉ እንደው ሊቀ ሊቃውንት ደምረው
እዛ ሀገረ ወግዳ የተሰቀለ ጣሳ ባየበት ቤት ጠላ ለመጠጣት ናዝሬት ውስጥ እንደ መግባት አይደለም ዲቤት መግባት። ደግሞ አለው የተሰቀለ ጣሳ ባለበት ቦታ ላይ ጠላ ለመጠጣት ተደብቆ እኛው ጋር ሙሉ ወንጌል ሆኖ ተደብቆ እንደሚጠጣ አይደለም። ቤተክርስቲያን ስታቅበት ጠራቸው፣ አገሰጸችው እና ስርዓት ያስብላ ስትለው መጣና ሶሻል ሚዲያ ላይ ፔንቴ እያለ መሳደብ ጀመረ። አየች ሙሉ ወንጌል አየችና ስርዓትን ትይዛለህ ካልሆነስ የተክሳስ ጊዜ የተሰጠው እምቢ ሲል ደብዳቤ ጽፋ ንካው አለችው። እዚህ ይምጣ፣ እኔ ደግሞ እዚህ የጽድቅን ቃል የወንጌል እውነት ሰብኬው ጌታ ለህይወት የሚሆን ንስሐ ከሰጠው እንደገና መልሰን አናስጠምቀው፣ መልሶ ወደ እግዚአብሔር ቤት እንዲገባ እናደርገዋለን። እንዲህ ስርዓት የሌላቸውን ቸርች ውስጥ ያሉትን ያለ ስርዓት የሚሄዱትን ገስጿቸው ብለው እንዳሉ ገስጹ። መሪዎቻችን፣ ፓስተሮቻችን ገስጽ አልኩ። ስርዓት መኖር አለበት። እያቃምክ እየጠጣህ እያጨስክ የምትጨፍርበት ቤት አይደለም የጴንጤ ቤት። እና ደሜ ሆዬ የተሰቀለ ጣሳ ማለት ጠላ ቤት ምናምን ነገር በለ ራሊ እስኪ አርፈህ ረፍ እስኪ ረፍ። አቅምን ታውቃለህ አይደል? ደጋግመን እኮ አውርተናል። ተሯሯጥክ። እኔ ያልኩ ከማንም ዱርዬ ጋር አሁን አልነጋገርም። አገልጋይ የሆነ ክህነት ያለው ዲያቆን የሆነ ቄስ የሆነ መነኩሴ የሆነ ቆሞስ የሆነ ከእነሱ ጋር ነው የማወራው። ኦኬ፣ ከእነሱ ጋር ነው የምናወራው ማለት ነው። ቤተክርስቲያኒቱን ሪፕሬዘንት ያደርጋሉ። እኔ ወንጌላዊ ነኝ። ቤተክርስቲያን አለኝ፣ መሪዎች አሉ። ኦኬ፣ እሞክለው ህዝብ አለ፣ ወንጌላውያንን ማለት ነው። ከጥፋቴ በቀር የምናገረው ቃል እንደ እግዚአብሔር ቃል ካልሆነ የምወክለው ህዝብ አለ። ውክልና ይኸው ኤርሚ ሰጥተናል ብለው ጽፈው ፈርመው መስጠት አይጠበቅባቸውም። ጴንጤ ነኝ፣ የመድረክ ላይም ሰባኪ ነኝ፣ ወንጌላዊ ነኝ። እናስ ሜዳው ላይ እንገናኝ። እኔ ጴንጤውን ካሳፈርኩት ያኔ እኔ ልፈር ማለት ነው፣ በምገባበት ሜዳ ላይ ማለት ነው። ስለዚህ ኦርቶዶክስን የሚወክል ሰው ነው እኔ ጋር መጥቶ ማውራት ያለበት። ቴንክ ነው ብዬ የምለው ኮፒሊንክና ሼር ሪፖስት አድርጉት። ምንድነው ጂኢ ተዋህዶ ኤርሚ አንድ እንትኑን ተመልከት። የላኩልን ቴክስት ግን ተቀበል። እስከዛ ቴክስት ልኬልሃለሁ። ተባርኮሽ እንትናን አውሩት። ብርክዬ ብራዘር ጥሩ አይደለም አጻጻፍ። ለምንድን ነው ጌ ተዋህዶ እኮ ነው የሚለው? እንደዚህ ጌ ማለት ጥሩ ነው ወይ? የሆነ ነገር ጻፍበት ብራዘር። ጌት ነው ወይስ ምንድን ነው? ጂኢ እንዴት ብዬን ማለት ስምን አስተካክለው። ለወደፊትም ስንጠራ ያለው ነገር ሌሎች ትርጉም እንዳይወስዱ ማለት ነው። ጌ ተዋህዶ ተብሎ እንደዚህ አይባልም። ያለበት ነገር ካልሆነ ወንድሜ ኤርሚዬ ወንድሜ ስምን አስተካክለው ግን ከቻልክ። በእናትም ባንገናኝ የእናቴ ልጅ ብዬ ልጥራ። ጌት ተዋህዶ ነው የሚለው። ጌት ተዋህዶ ነው የሚለው። ችግር የለውም አላስተካክለው። ምን አስቤበት አለሜበት ብዙ ጊዜ ጌት ተዋህዶ ነው የሚለው። ሁለቴ አይጻፍም አባት 1970 ላይ ስታካረክ ብዬ ነው በትምህርት ጉዳይ። እንግዲያው ስታክ ላርጋ ታች ስምህን አቁም ብለህ 1970 ላይ ነው ስታክ ያደረግኩት፣ ግን በእውቀት ስታክ አደርጋለሁ። ያው ኦርቶዶክስ ብዬ እንደዚህ ያሰናብታል። ስምህን በቅንነት አስተካክለው። ጌት ነው ብሎ የሚለው ጌት ተዋህዶ ማለት ጌ ተዋህዶ ነው የሚለው ጂኢ ማለት ነው። ስለዚህ ጌ ተዋህዶ ማለት ቤተክርስቲያኑ በአንተ ስም እንዳንጠራ አግባብ ስላይደለ ለአንተም ስለማይመጥን ስምህን አስተካክለው ማለት 1970 ላይ ተከንችረህ አልከኝ። እዛ ቆሜ ግን ስትገባ በእውቀት ያገናኘን ጌታ ማለት ነው። ቴንኪው። ኦኬ ወገኖች ቀጥሉ። ቢንዬ በቅንነት እንኳን አውርቼው እንዲህ ናቸው ኦርቶዶክሳውያን። በቅንነት አውርቼው ማለት ነው። ስምህ አንደኛ ተዋህዶ ብሎ የሚለው የቤተክርስቲያኒቱ ስም ስለሆነ ጌ ተዋህዶ ነው የሚለው። ጂኢ ማለት ጌ ነው። ተዋህዶ ቲ ነው። በቅንነት አውርቼው ወንድሜ ላጠራራ ያመችን ብየው እንኳን ኤኒዌይ ችግር የለውም። ቴንክ ዩ። ቀጥሉ ቢንዬ። ተውሂዶ እኮ ነው የሚለው። ተዋህዶ ራሱ አይደለም በስርዓት ተውሂዶ ነው የሚለው። ተዋህዶ ነው ግን በጣም እንደሚያውቅ አይነት ሰው አክት ሲያደርግ ተዋህዶ ብሎ የጻፈውን ራሱ ተውሂዶ
ቃሎት ተውሂድ ለማለት ፈልጎ ከሆነ አንድ ጊዜ ኤርሜ ከኛ ጋር ያወራ። ቆይ አንድ ጊዜ ይህ ልጅ በጣም ከቅድም ጀምሮ ቅሽቅሽ ብሏል እና እስቲ ገተዋህዶ እኔ ገብዬ ላብብልህ ገተዋህዶ ልበልልህ። ገተውሂዶ ነው የሚለው ግን ተውሂዶ ነይ እስቲ ይቅርታ ና ወንድ ስለሆንክ ና ላክሊ ላስገባ እና ደንፉ ይዟቸው አትግቡ። እኔ ኦርቶዶክሳውያን እንትን አትበሩ፣ ኢሞሽናል አትሁኑ። እሺ ገተውሂዶ ትክክል ነኝ? እሺ ችግር የለውም። የስሙ ጉዳይ ቆይ ቢኒም ኤርሚም ሌሎቻችሁም አንድ ችግር የለውም እኮ አሁን እኮ የስሙ ጉዳይ አይደለም። አሁን እኔ መናገር የምፈልገውን ነገር ቤታችሁ ነው ከፈለጋችሁ ማስወጣት በቅንነት ችግር ይወለ አይደል? አሁን ቅንነት እንደሚጎልል አሳየ። በቅንነት ነው። ምክንያቱም የተዋህዶ ሚል ከሆነ ተዋህዶን ሊያስነቅፍ የሚችል ስም ነው። ጌይ ብሎ ተዋህዶ መልካም አይደለም። ቀይረው ለአንተው ነው። በመከረህ ደንፎ ያዘ የሆነ እንደ ጠጣ ሰው አናት ላይ ቆመበት። ምን እንደሆነ አይታወቅም። ደንፎ የያዛችሁ ስትገቡ ኢሞሽናል አትሁኑ። በርታ በሉ። ቁጣም ካለ ያዝ አድርጉት። ከዛስ በቃ ርዕሱ ላይ ችግር የለውም። ይሄ እንደዚህ ለማለት ነው ወይ ቀይራለሁ ወይ አልቀይርም ካልክም መብት ነው። አለመቀየርም የራሱ መብት ነው። ግን በቃ እንደዛ ብለህ ወደ ርዕሱ ትሄዳለህ እንጂ ደንፎ የያዛችሁ ይሄን ነው። አንደኛ ሲጀምር ተዋህዶንም በስርዓት ስፔል አውት አላደረግ ተውሂዶ ብሎ እኔ አላቅም። ሌላ ቤተ እምነት ካልመሰረትክ በቀር ተውሂዶ የሚባል ቤተ እምነት የሚያቅሰው ካለ ያሳውቀኝ። ተዋህዶን አውቃለሁ ፋይን። አንተ እንደዛ የሆንከው እንደዛ በስርዓት ስፔል አውት ያላደረግከው ሰውዬ በሰባዎቹ ስታክ አድርጋል ብለህ ደግሞ ወንድም ኤርሚያውን እንደው ለመንቀፍ መሞከር ራሱ ትንሽ ያሳፍራል። ሁለተኛ ባታደርገው ጥሩ ነው። ካደረገው ያው በእውቀት ደግሞ ትንሽ ማለት እንመዛዘን ይሆናል። እሺ ወደ ርዕሱ እንግባ። አይ ሆፕ ምክሬን ተቀብለኛል ብዬ አምናለሁ። እሺ አሁን ከአይና ከኢ ነው ችግሩ መሰለኝ አይደለ ቢኒ? ይቅርብ ስለ ስፔሊንግ ወንድም አለም እናንተ ስለጀመራችሁት ብዬ ነው ወደ ላውራ። በስፔሊንግ እንዳትመጣ እዛ ፖዚሽን ላይ አይደለም እሱን ለማውራት ማለት ኮሬክትሊ የጻፈ ሰው ነው ያንን ዲፌንድ ማድረግ የሚችለው። ተወሷል። እሺ ዘንዶ ቅዱሳንን ያገለግላል። በእውቀት ስለተሻላችሁ እግዚአብሔር ያክብርልኝ። ስለሰጣችሁኝ ምክርም አመሰግናለሁ። ሰው ግን በተመቸውና በሰራው ነገር ነው በራሱ ፍቃድ ነው የሚሄደው። ኦኬ እሺ ቀጥል። አሁን ሌላ ነገር ልቀጥል እኔ ከፈቀዳችሁልኝ። እሺ አዎ በርዕሱን አንብበኸዋል። ከቅድም ጀምሮ ስትገባ ስለነበር ኦኬ። ቆይ ከኔ ጋር ከመቀጠል ብሩኬ አለ? ለብሩኬ እድል አልሰጠነውም። ከቅድም ጀምሮ ነበር። ብሩኬ አለ አለው። በቃ ተቀበለው። ገተውሂዶ እሺ ወንድማችን እንዴት ዋልክ? የማርያም ልጅ ባሪያ ነኝ። እሺ የማርያም ባሪያ እንኳን ደህና መጣክ። ሁልጊዜ ስለምከታተላችሁ አሉባልታ እንዳይሆን በስነ ስርዓቱ ያለኝን ነገር ላቅርብ። አሁን እንዳታቋርጡኝ፣ የምትሰጡኝን ደቂቃ ስጡኝና ስድብ አልሳደብም። በአግባብ በስርዓት ነው የማወራው። እናንተም በአግባብ በስርዓት አስተናግዱኝ። ማስወጣት የሚባል ነገር የለም። እናንተም የመሰላችሁትን ነገር ነው ያነሳችሁት። እኔም ደግሞ እናንተ ባነሳችሁት ጉዳይ ላይ መልስ ልስጣችሁ። መልካም ደቂቃ አልሰጥህም። ያው ጠይቀሃለሁኝ። መልስን የጠየቅኩን እስከመለስክ ድረስ እስክጨርስ ሰማሃለሁ። የጠየቅኩን ካልመለስክ ደግሞ የጣልቃ ገባለሁ ማለት ነው። ቅዱሳንን የሚያገለግል ዘንዶ አለ ወይ? ምን ብለህ ታምናለህ? መጽሐፍ ቅዱሳዊስ ነው ወይ? እሺ በመጀመሪያ ደረጃ የለጠፋችሁት ምስል
በቅዱስ መጽሐፍ ወይም ደግሞ በመጽሐፍ ቅዱስ ማረጋገጫነት መጀመሪያ ስጠኝና ከዛ በኋላ ያለውን መልስ ደግሞ ላይ ልመልስልህ። አይ መጽሐፍ ቅዱስ ላይ ሳይሆን የእናንተ መጽሐፍ ላይ ያለ ምስል ነው እሱ። አሁን እኔ ወንድሜ ብሩክዬ አሁን አንተ ምንድን ነው ያልከኝ? በመጽሐፍ ቅዱስ ልክ እናውራ ነው ያልከው አይደለ? እኮ መጽሐፍ ቅዱስ ላይ የለም አልኩህ እኮ መለስኩልህ። መጽሐፍ ቅዱስ ላይ ከሌለ እኮ ልንገርህ አባ አንዴ ስማ፣ እኔ ሳውራ ስማና ትመልሳለህ። መጽሐፍ ቅዱስ ላይማ ቢኖር አልጠይቅህም ነበረ። መጽሐፍ ቅዱስ ላይ የሌለ ትምህርት ስለሆነ እኮ ነው እንደ መጽሐፍ ቅዱስ መልስልን ያልኩህ። መጽሐፍ ቅዱስ ላይ የለም፣ የእናንተ መጽሐፍቶች ላይ ያለ ታሪክ ነው አልኩህ። የእናንተ መጽሐፍ ላይ ያለውን ታሪክ እንደ መጽሐፍ ቅዱስ ልታሳይ እንችላለህ ወይ ነው ጥያቄ። እሺ እኔ ደግሞ አንድ ጥያቄ ልጠይቀው እንደማለ በመጀመሪያ ደረጃ ከመጽሐፍ ቅዱስ ሳታወጣ መጽሐፍ ቅዱስን ጠቅሰ ንገረኝ ብትለኝ መሳቂያ ነው የሚሆነው ይሄ ነገር። መጀመሪያ ስታነሳው ሀሳቡን ከመጽሐፍ ቅዱስ ጋር ትይዩ የሆነ ነገር ማንሳት፣ አለበለዚያ ግን በልክ እንድመልስልህ የምትፈልግ ከሆነ በዛ ልክ ነው መሆን ያለበት። ኤኒዌይስ እሱንም አሁን ልትወውና አንተ በከፈትክልኝ በር ልግባና መስቀሉን እኔ ልሸከም፣ ችግር የለውም ልቀጥል። መሳቂያ እንደሆነ አንተ እንዳልከው እስማማለሁ። መሳቂያ ናቸው መጽሐፍቶቹ፣ ምክንያቱም መጽሐፍ ቅዱሳዊ ስላልሆኑ ማለት ነው። እኔ አሁን በዚህ ንግግር በጣም ነው ምስማማው ማለት ነው። በዘንዶ ቅዱሳን ይገለገላሉ የምትል ከሆነ ግን መጽሐፍ ቅዱሳዊ ማስረጃ ካለ ስጠኝ፣ ከሌለ ግን በአንተ ሀሳብ እስማማለሁ መሳቂያ ናቸው ባልከው ማለት ነው። አሁን ፖለቲካን መስራት አቁምና መሳቂያዎቹ እናንተ ናችሁ እንጂ የቤተክርስቲያን መጽሐፍቶች በሙሉ ለእኛ የምንጸልይባቸው እናንተም ደግሞ ችግር የለውም ይናገር፣ አታስወርዱት። በልኩ መመለስ ስለሚቻል አይውረድ፣ ችግር የለውም። አይ ብሩኬ ዲስሪስፔክት ማድረግ ከጀመረ ትክክል አይደለም። በቃ ጠየቅ፣ መልስ መስጠት አልቻለም። ሌላ ሰው ይግባል። ተቻሉ ሞልተዋል ኦርቶዶክሶች። በጣም ነው የሚያሳዝነው። ኦኬ ቢና ግባ። ሰጀሽን መስጠት ይቻላል። እንዴት ዋላችሁ? እሺ ጌታ ይመስገን። አይ ቢገባ የሆኑ ልጅ አሪፍ ነበር። ያው ከነሱ የሚጠበቅ ስለሆነ እንደዛ አይነባ ቢጨመቅ ጥሩ ነበር። በዛውም ይዞታ ነበር። ዛሬ ስሙን ብቻ ሳይሆን ህይወቱን ማስተካከለው የሚጠበቅ ነው ይሆንለት ነበር። እንግዲህ እናንተ ታውቃላችሁ። ተባረኩ፣ ወዳችኋል። ንፋስ ይውሰድ ትንሽ ቆይና ገባል። ኤቢ ሰላም ላንተ ይሁን። ኤቢ ወይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? እኔ እንኳን አማኝ ነኝ። ዝም ብዬ ሪኩዌስት አደረኩኝ አጋጣሚ ለመቀላቀል። ያው እሱ ሲወጣ ገባ አጋጣሚ። እሺ ተባረክ ወንድማችን። አማኞች አትላኩ ሪኩዌስት ብለን ተነጋግረናል እና ተው በቃ ሌሎች ይግቡ። እሺ ያው ብሩኬ እንግዲህ ይቻላል። አንድ ጊዜ ማስታወቂያ ልናገር። ነገ ዮኒ ቤት ዲቤት አለ እንዳትረሱ። ነገ ነው አይደለ ኤርሚያው? ካልተሳሳትኩ ነገ በኢትዮጵያ እሑድ ነገ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ። ኧረ ኤርሚ የላኩልን ሜሴጅ ገብቶኛል ብሬ። እና ለማንኛውም ኤርሚ የሰራውን ቪዲዮ ታብታብ አድርጉ፣ ሼር አድርጉት፣ ፖስት ሪፖስት አድርጉት፣ ዱዌትም አድርጉት። ዲያቆን ስዩም ሊወያይ ተቀብሏል። ስለዚህ ውይይቱን ይቀጥላ ማለት ነው ነገ። ስለዚህ ቶሎ ቶሎ ሼር አድርጉት፣ ሪፖስትም አድርጉት፣ ዱዌት አድርጉት። ትልልቅ አካውንትም ያላችሁ እንደዚሁ ዱዌት አድርጉት። ተባረኩ፣ ጸጋ ይብዛላችሁ። ብሩኬ መጥቶላል። ቀጥሉ። ገቲ ተዋሂዶ መጥቶላል። እኔ የማርያም ባሪያ ነኝ ያለው ስሙ ተመችቶኛል። የማርያም ልጅ ባሪያ ነኝ የሚለው መጠሪያው በዚህኛው ነው የምጠራው።
መጽሐፍ ቅዱሳዊ ማስረጃ አስጠኝ። እሺ በቅዱሳን በዘንዶ ይገለገላሉ ለሚለው ትምህርታችሁ መጽሐፍ ቅዱሳዊ ማስረጃ አስጠኝ። ብሩክዬም ቢኒም ዕብራዊትም እኔ በስነ ስርዓት እያወራሁ ነው አይደለ? ለምንድን ነው የምታስወጡኝ እንዴ? ችግር የለውም ቀጥለው ገባ አይደለም። ስታወራ እኮ ብሩክ አይደለም። ቆይ ብሩኬም ቢኒያምም ዕብራዊትም ምናምን ሁላችሁም ስታወራ ኢቨን ሚዩት እያደረግኩ ነው የምሰማ። ለምን ታስወጣኝ? መሳደብ ስለጀመርክ ነው የወጣው። አንተም እኮ አንተ እየተሳደብክ እኮ ነው። አንተ በትክክል እያወራህ ነው። እኔ አልተሳደብኩም። ሲጀመር ምን ተሳደብኩ? ምንም አልተሳደብኩም። እሺ ቀጥል። አሁን ሀሳቡ ላይ ችግር የለውም እኮ አታስወጣኝ። በቃ ላውራ፣ ጠየከኝ ላብራራ። አንተም ባብራራበት መልክ እኔም ላብራራ። አትወጣም፣ ችግር የለውም ቀጥል። ይኸው ችግር የለውም። በቃ እኮ አታስወጡኝ። በቃ እኔ ሀሳቤን ልጨርስ። አለበለዚያ ችግር የለውም እኮ እኔ ከዚህ በኋላ እዚህ ቤትም አልመጣም። ምንም ችግር የለውም ለመማማር ከሆነ ማለት ነው። አትወጣም አልኩህ እኮ በቃ ችግር የለውም ቀጥል። በቃ ስለዚህ አሁን አንተ በምታወራው ልክ የማርያም ልጅ አገልጋይ ነኝ ጌታ ተዋሂዶ ምናምን የምትለውን ነገር አቁምና ፖለቲካን ተወውና በመጽሐፍ ቅዱሳዊ ቃል እናንተ ያላቀረባችሁትን ምስል በመጽሐፍ ቅዱሳዊ ቃል እኔ እመልስልሃለሁ። አለቀ። አንዴ እሺ ፖለቲካ ስላልክ እኔ አሁን ፖለቲካ ሳይሆን የጻፍከውን ስም ያነበብኩ ከታች የማርያም ልጅ ባሪያ ነኝ ብለህ ጽፈሃል አይደል? እሱን ነው ያነበብኩት እንጂ የጻፍከውን ነው ያነበብኩት። እሺ ወንድም አለ አሁን ጥቅስ ውስጥ እሺ በመጀመሪያ ደረጃ አሁን የምታምነውን ነገር አንድ ነገር ልንገርህ። የለጠፋችሁት ከመጽሐፍ ቅዱሳዊ ቃል ሳይሆን ከኛ ከመጽሐፍት ነው የወሰዳችሁት አይደለ? ስለዚህ ከመጽሐፍ ቅዱስ ሰጥህ አልችልም። ለምንድን ከመጽሐፍ ቅዱስ ጥቅስ ከሰጠኝ እኔ እሰጥሃለሁ። ከመጽሐፍ ቅዱስ ጥቅስ ችግር የለብኝም። ሲጀመር እናንተ መጀመሪያ ላይ ከመጽሐፍ ቅዱስ ብቻ እንወያይ ስትሉ የነበራችሁ ሰዎች አሁን ደግሞ መጽሐፍ ቅዱሱን አዋቂዎች መጡና ልክ መረታት ስትጀምሩ ወደ ገድል ደግሞ ልትሸሸጉ መጣችሁ። አሁን ደግሞ ከገድል ደግሞ ትክክል ነው ብለን ደግሞ ወደ ገድሉ ስንመጣባችሁ የመናፍቃን ወሬ ይሄ ነው። ቶሱን አሁን ችግር የለውም። ወደዚያ ልምጣ። ወደ ትክክለኛው ሀሳብ ልሂድ። ወደ ትክክለኛው ሲሄድ በረከታቸው ይደርብኝና የአባቴ አቡነ ገብረ መንፈስ የአባቴ አቡነ አረጋዊ ምስል አንዴ ትቀጥላለህ። እሺ መጽሐፍ ቅዱሳዊ ካልሆነ እኮ አለቀ ውይይቱ ማለት ነው። አሁን መጽሐፍ ቅዱሳዊ ጥቅስ ቢኖረውማ እኔ አንተን አስገብቼ እዚህ አልሞግትህም ነበር። ለምሳሌ ስለ ክርስቶስ ኢየሱስ አምላክነት ጥቅስ አልጠይቅህም፣ መጽሐፍ ቅዱስ ላይ ስላለ ስለማመን ማለት ነው። ከድንግል ማርያም ስለመወለደው አልጠይቅህም፣ ጥቅስ አለ እናምናለን። ይሄኛውም ታሪክ መጽሐፍ ቅዱሳዊ ቢሆን ኑሮማ አልጠይቅህም። ትምህርታችሁ በገድላትና በድርሳናት ያላችሁ ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። ሰው መጽሐፍ ቅዱስ ላይ ላሳይ አልችልም ካልከኝ አለቀ ማለት ነው ውይይቱ፣ ጨረስን ማለት እኮ ነው። ከዚህ ቀጥሎ ምን ልትለኝ ትችላለህ? በቃ መጽሐፍ ቅዱሳዊ ማስረጃ የለኝም ካልከኝ እሺ ብሩክዬ ትክክል ነህ። የተናገርከው ንግግር ለአንተ ትክክል ነው፣ ወይም ደግሞ ከታች አብረው ለሚጽፉት ሰዎች ትክክል ናቸው፣ አብረው ለተቀመጡ ሰዎች ትክክል ነው። ለእኔ ትክክል ያልሆነበት ምክንያት አንተ መጽሐፍ ቅዱሳዊ ጥቅስ ይዘህ ሳትመጣ ቀርተህ መጽሐፍ ቅዱሳዊ ጥቅስ ስጡኝ ብትለኝ እኔ ልሰጥህ እችላለሁ። አሁን እዚህ ቁጭ ባልክበት ስለ አቡነ አረጋዊ ወይም ደግሞ ስለ ቅዱሳን ወይም ደግሞ ቤተክርስቲያን ስላከበረቻቸው ቅዱሳን ጥቅስ ስጠኝ ብትል እሰጥሃለሁ። አንተም ታውቀዋለህ፣ አከሌም ያውቀዋል። አሁን እኔ በሱ ጉዳይ ብሩክ አንዴ ላውራ ልሰጥ እችላለሁ ካልከኝ ጥቅሱን ለማሰጠኝም ታዲያ ዚስ ኢዝ ፕሮቴስታንት ብዬ እኔ እንደ ሰውየው አላወራም። ትክክለኛውን ነገር ሳወራ ትክክለኛውን ነገር ጥቅስ ልሰጥ እችላለሁ ስለ አንተ ትክክለኛ ጥቅሱን ልትሰጠኝ ያልቻልክበት ምክንያት እኮ ከገድላት ውስጥ ስለተወታፍክ መሰለኝ አይደለ? የኔ ትምህርት አይደለ። እኔ ለምን እሰጥሃለሁ? የአንተ ትምህርት እኮ የአንተ ትምህርት ካልሆነ ደግሞ በእኛ በትምህርታችን ልክ የምናውቀውን ነገር ስናስረዳ መጽሐፍ ቅዱሳዊ አድርግልኝ ማለት አትችልማ። እንደዚህ ላድርገው። እሺ ቆይ ውይይቱን እንደዚህ ላድርገው። እሺ አንተ እንደምትፈልገው አድርገው፣ ችግር የለም። እሺ አቡነ አረጋዊ ቅዱስ ናቸው አይደል? አዎ ጻድቅም ቅዱስም ናቸው። በረከታቸው ለአንተም ለማያምኑትም የሚጸልዩ ትልቅ ቅዱስ አባታችን ናቸው። አይ እኔ አልፈልግም። እኔ በሳቸው ጸሎት ነው እየኖርክ ያለው። ቀጥል፣ ሌላ ጥያቄ እንቀጥል። እሺ እኮ ለአንተም ስላልክ እኔ የእሳቸውን በረከት አልፈልግም። ለአንተ ግን አትፈልግ፣ ግን እየደረሰልህ ነው። አንድ የረስማ ታዲያ ለአንተ ግን ከፈለክ እሳቸውም በረከታቸውም ይደሩብክ። ለአንተ ከፈለክ እኔ በሰማይ በቃ ኤፌሶን መጽሐፍ ምዕራፍ 1 ላይ እንደሚናገረው ቀረብ ይላል። እንደረዛው እናንተ ራሳችሁን ቻሉ። ደግሞ የማንም ሽማግሌ በረከት
በደንብ ስማኛው ጻድቅ አትሳደባ። አልተሳደብኩም። ዚስ ፕሮቴስታንት ይኸው ከስር ያላቸው የተዋህዶ ልጆች ዚስ ፕሮቴስታንት ስድብ ብቻ። ቀጥል። አልተሳደብኩም ወዳጅ። እሺ ጻድቅ ናቸው፣ ቅዱስ ናቸው። አይ ሽማግሌ ብለህ የማንም ሽማግሌ ብለህ ስለተናገርክ ነው ዚስ ፕሮቴስታንት። እሺ የማንም ወጣት። እሺ በቃ አይዞህ፣ የማንም ወጣት በረከት አልፈልግም። እሺ አሁን ትድባው ነው ይሄ ስድብ ነው። እሺ በቃ ወደ ሐሳቡን ቀጥል ወዳጅ፣ ወደ ሐሳቡን ቀጥል። ጻድቅ ስለሆኑ ቅዱስ ስለሆኑ በአብ ዘንዱ ይታዘዝላቸዋል ብለህ ታምናለህ አይደል? አዎ ብሩኬ፣ አዎ። ናይስ። አንተ ጻድቅ ነህ? ቅዱስ ነህ? ጻድቅ ነህ አንተ? በስራው ስለሚል በስራዬ ያልጸደቅኩኝ የክርስቶስ አማኝ ነኝ፣ በደሙ ግን ድኛለሁ እኮ። አሁን በዚህ ሰዓት አንተ ጻድቅ እና ቅዱስ ነህ? አይደለሁኝም። የእግዚአብሔር ልጅ ነህ? እሱንማ እኮ ልጅነቴንማ በ40 ቀን ተሰጠችኝ እኮ ቤተክርስቲያን። እርኩስ የሆነ የእግዚአብሔር ልጅ ነህ ማለት ነው። አንተ እርኩስ የሆንክ የእግዚአብሔር ልጅ ነህ። ማስረጃ አንተ ስላልከኝ ነው። ጻድቅ አይደለሁም ቅዱስ አይደለሁም ስላልከኝ ነው። እሺ ቀጥል ብሩኬ ቀጥል። አይ አንተ ስላልከኝ ግን አይ ሳስበው ብሩክ አሁን ከኔ ጋር በቂም አይደለህም። አሁን እኔ ለምጠይቅ ጥያቄ አንዷን የምጠይቅህን ጥያቄ ልትመልስልኝ አችልም። እንደው ሻል ያለ ሰው ቢመጣ ደስ ይለኛል፣ ወይም ደግሞ አጎት ቢመጣ። ማነው ቀለሜ? አሁን አይ አንተም የምትችል አይመስለኝም። አሁን እያየሁ ነዋ። ስድብ ነው እኮ አሁን እያረክ ያለው። ምን እያረክ መሰለህ? እኔ ምንድን ነው የሳደብኩት? አሁን ምን አረክ መሰለህ? ውይይቱ ከበደ፣ በሳቅ ጀመርክ፣ ከዛ በኋላ መሳደብ ጀመርክ። በፍጹም እቺ ነገር እንዳትሰራ እንዳታስወጣኝ፣ በመድኃኔዓለም እንዳትወሰጠኝ። በጣም በቃ በስርዓት አውራ። በቃ እሺ ሆነ ሚውት እያረኩ ነው። ስትጠይቀኝ እኮ ሚውት እያረኩ ነው ያለሁት። እኔ ምንም አላረግ። በስርዓት ላይ ነው ያልኩህ እኮ እኔ። ችግር አትወጣም፣ ችግር የለውም። አሁን አንተ ምን አልከኝ? ጻድቅ አይደለሁም ቅዱስ አይደለሁም የእግዚአብሔር ልጅ ነኝ ብለኛል አይደል? አዎ። ያ ማለት አንድ ሰው ጻድቅ አይደለም ቅዱስ አይደለም ከተባለ እርኩስ ነው ማለት ነው አይደል? አይደለም። እሺ ምንድነው? ጻድቅ ካልሆነ ጻድቅ ካልሆነ ቅዱስ ካልሆነ ምንድነው ተብሎ የሚጠራው? እሺ ካለ እግዚአብሔር አምላክ ያላጸደቀው እርኩስ ነው ብሎ የሚናገር የመጽሐፍ ቅዱስ ምንድነው ተብሎ የሚጠራው? ምንድነው ተብሎ የሚጠራው? ጠየቅኩህ እኮ አንተ። እኔ ያሳያለሁ፣ ጥቅስ ያሳያለሁ፣ ፈልግ፣ ችግር የለውም። በቃ እንደዛ የሚለውን ጥቅስ አሳየኝ። አንተን ጠየቅኩህ ከአንድ ሰው ጻድቅ። እኔማ እኮ ነገርኩህ እኮ እኔ ጻድቅ አይደለሁም። ሰው ጻድቅ ካልሆነ ቅዱስ ካልሆነ ምን ተብሎ? በክርስቶስ ደም በ40 ቀኔ ቤተክርስቲያን በሰጠችኝ ልጅነት በክርስቶስ ደም እና በውሃ ተጠምቄ በቅዱስ ውሃ ተጠምቄ ድኛለሁ እያልኩ። ድኛለሁ ማለት ደግሞ ወደ ቅዱሳን ህብረት ገብቻለሁ። ጽድቅናዬ ግን ከክርስቶስ በስራ ነውና በስራዬ ነው የምጸድቀው እያልኩ ነው። በቃ አሁን ዝም ብዬ ሰማሁህ። የጠየቅኩህን እየመለስክ አይደለም፣ ግን ያው ልስማ ብዬ ነው። አንድ ሰው ጻድቅና ቅዱስ ካልሆነ ምን ተብሎ ነው የሚጠራው ነው ጥያቄ። እሺ አንተ አሁን በጌታ ታምናለህ አይደለ? ኧረ መልስ። የምታምን አይደለ? ግን በጌታ ታምናላችሁ አይደል እናንተ? ክርስቶስ በእናንተ አፍ ሌላ ነው፣ ግን በጌታ እናምናለን ብላችሁ ታስባላችሁ አይደል? መልስልኝ። አንድ ሰው ጻድቅ ቅዱስ ካልሆነ ምን ተብሎ ነው የሚጠራው? አሁን እኮ ይኸውልህ እንደዚህ ብለህ እንደዚህ አይነት ጥያቄ ሲጀመር የትም ሀገር የለም። እንደዚህ አይነት ጥያቄ ሲጠየቅም ሰምቼ አላውቅም። አዳምጠኛ ብሩኬ። አሁን እኮ አንተ ስታብራራ ሰምቼ የለ ብራዘር። ጻድቅ አንድ ሰው እንትናና በጫብጫዋ አይደለም። እኔ አሁን ይኸውልህ ሚዩት እያደረግኩ በአግባብ በስርዓት የእውቀትህን ልክ ለመስማት እየሞከርኩ ነበር። አይደለም እንዴ? በእውቀት ልክ እየሰማው ከሆነ የምትጠይቀው ጥያቄ ግልጽና ማብራሪያ ያለው አድርገው። አንደኛ ነገር ቤተ ክርስቲያን በ40 ቀንና በጥቅስሽ አንተ እኮ ከኝ እኔ ምኑን ጥቅስ ልስጥ? አንተ ስጠኝና እንደዛ አይደለም የሚለውን ነገር ደግሞ እኔ በጥቅስ አስደግፌ ልንገርህ እኮ። እኔ በጥቅስ ልጠይቅህ ነው እኮ ያልኩህ። እሺ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣
በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። አንደኞቹ የቁጣ ልጆች የተባሉና ምን አይነት ናቸው? ሙታን የተባሉ ናቸው። አሁን አንተ የቁጣ ልጅ ነህ ወይስ ጻድቅ ነህ ነው ጥያቄው። በጥቅስ ነው። ኤፌሶን መጽሐፍ ምዕራፍ 2 እንነበብኩልህ። የቁጣ ልጅ ነህ ወይስ ጻድቅ ነህ? ማንን ነው እንደዛ ያለው መጽሐፍ ቅዱስ? ኤፌሶን ላይ ማንን ነው ያለው እንደዛ? ጥቅስ አነበብኩልህ። አንተ አሁን ጻድቅ ነህ ወይስ? ማንን ነው ያለው እንደዛ? አይደለም ኤፌሶን ላይ አሁን ያነበብከውን ጽድቅ ቁንጽሏን ይዘህ ከምትወጣ ማንን ነው ያለው? ለማን የተናገረው? ለኤፌሶን ክርስቲያኖች ቅዱስ ጳውሎስ መልእክት ሲጽፍላቸው እንደዚህ ብሎ ጻፈላቸው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች እንደዛ ብሎ ሲጽፍላቸው ምንን ለማመላከት ነው እንደዛ ያለው ነው? አሁን የሰውዬ መጽሐፍ እሺ፣ እንደዚህ እናድርግ። የኤፌሶን መልእክት አዲስ ኪዳን ነው። ብሩክ ከሆነ በቃ ይበቃል። አይደለም አንዴ ቆይ፣ ቅድም ዕብራይት ያስወረደች ትክክል ነው ልል ነው አሁን ማለት ነው። መጠይቅን ማትመልስ ከሆነ ለውይይቱ በቂ አይደለም ማለት ነው። በቂ አይደለም። በቃ ዚስ ኢዝ ፕሮቴስታንት ይሄ ነው በቃ ዓላማ። አሁን እኔ ለምን ሚውት ታደርገኛለህ? በቃ ውረድ፣ እንደው አትበጥንም። በቃ መጽሐፍ ቅዱስ አንብብ። በነገራችን ላይ ኤፌሶን መልእክት አዲስ ኪዳን ይሁን ብሉይ ኪዳን እንኳን የማይለይ ልጅ ነው። ይሄ ልጅ አይለይም። ለይቶ እንኳን አያውቅም። ግን የሚጠየቁት እንኳን አይመልሱም። አንድ ሰው ጻድቅ ካልሆነ ቅዱስ ካልሆነ እርኩስ ነው ማለት ነው። ወይ ደግሞ የዚህ ዓለም ገዢ የሆነው ልጆች ናቸው ማለት እኮ ነው። በጣም ቀላል እኮ ነው። እግዚአብሔር ደግሞ እርኩሳን ልጆች የሉትም። የእግዚአብሔር ልጆች ነን ይሉና ከዛስ እርኩስ ነን ይላሉ። ይሄ በነገራችን ላይ አደገኛ ትምህርት ነው። የኦርቶዶክስ ስር ሰደድ ትምህርት ነው። ኦርቶዶክሳውያን በስዕል ፊት ሲደፉ ለፍጡራን ሲዘምሩ ስትመለከቷቸው ያሉበትን ቦታ ነው በትክክል የሚናገረው። እናንተ እዚህ ውስጥ ያላችሁ ጴንጤዎች ጌታን ሁሌም ባርኩ። ለፍጡር የማዘምሩት በስዕል ፊት የማሰግዱት ፍጡር ተስፋ የማታደርጉት የእግዚአብሔር ልጆች ስለሆናችሁ ነው። በክርስቶስ ኢየሱስ ወደ አብ መግባት ስላቻላችሁ ነው። ወደ አብ የገባ ሰው ለሌላው ፍጡር አይዘምር፣ አይሰግድም፣ አይገዛም፣ እነሱን ተስፋ አያደርግም። አዎ ክርስቲያን ጻድቅ ነው። አይገርምም? ጻድቃን ነን እኛ። እዚህ ውስጥ ያሉ አሁን ስለ ጽድቅ ሲወራ ሰምተህ ታውቃለህ አይደል ወዳጄ? እዚህ ውስጥ ያሉት ጴንጤዎች ናቸው። እዚህ ውስጥ ያለው ጴንጤ ማህበረሰብ ማለት ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ምን ማለት መሰላችሁ? በእግዚአብሔር ፊት ትክክለኛ ሰዎች ሆንን ማለት ነው። ነውር የሌለባቸው ሰዎች። እኛ በባህሪያችን ጽድቅ የማያቀን ሰዎች ነበርን። በባህሪያችን ግን ጻድቅ ተደረግን። ጌታ ኢየሱስ ክርስቶስ ደግሞ ኃጢአት የማያቀው ጻድቅ ነው። ኃጥእ ተደረገ ኢየሱስ ስለኛ። እሱ ኃጥእ ተደረገ፣ እኛ ጻድቅ ተደርገን ነው። ሰርተን አይደለም ጻድቅ የሆነው፣ ተደርገን ነው። ጌታ ኢየሱስ ክርስቶስም ስለኛ ኃጢአት ነው የሆነው። ለውጥ ነው መስቀል ላይ የተካሄደው። እኔ በእግዚአብሔር ፊት ነውር አልባ ነኝ። ክርስቲያኖች ይሄ ነው በቃ ትልቅ ትምክታችን። በእግዚአብሔር ፊት ያለን ትምክት ይሄ ነው። ነውር አልባ ነን። የሁላችሁ ኤፌሶን መልእክት መጽሐፍ ምዕራፍ 1 ላይ ሲናገር እንደዚህ ነው የሚለው የእግዚአብሔር ቃል፣ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። በፊቱ በማን? በእናንተ አይደለም ወዳጆቼ፣ በእግዚአብሔር ፊት ነውር አልባ ነን። ነውር አልባ ያደረገን ደግሞ የክርስቶስ ኢየሱስ ደም ነው። ይሄ ነው ትምክታችን። የክርስቲያን ትምክቱ ይሄ ነው። ነውር አልባ የሆነው የክርስቶስ ኢየሱስ ደም እኛን ነውር አልባ አደረገ። በቃ ጻድቅ ነን፣ ጻድቃን ነን። ጴንጤ በቃ አዳራሽ ውስጥ ሲል ታየዋለህ አይደለ? ጨርቁን አውልቆ እንደዚህ ሲዘል ታየዋለህ። ከሞት ያመለጠ ትውልድ ስለሆነ ነው። በእግዚአብሔር ፊት መቆሚያ ድፍረት ስላገኘ ነው። ቢልስ ይገርማል እንዴ! አንተ የ10 ዓመትና የ20 ዓመት ፍርድ ቤት ሄዶ ነፃ ወጥተሃል ስትባል ታብዳለህ በሰዎች ፊት። የዘላለም ሞት የተሻረለት ማህበረሰብ ነው ጴንጤ። አዎ እርግጠኛ ሆኗል እንደገባ ማለት ነው። የዘላለም ህይወት ሲሞት አይደለም ሄዶ የሚያረጋግጠው። አይገርምም? የዘላለም ህይወት እንዳለን እኛ የምናረጋግጠው በስጋ ስንለይ አይደለም። አሁን በዚህ ሰዓት በምድር ላይ ያለን የዘላለም ህይወት እንዳለን እናውቃለን። አንድ ሰው በክርስቶስ ኢየሱስ ሲሆን የዘላለም ህይወት አለው። የዘላለም ህይወት የሚወረስ አይደለም፣ የሚኮን ነው፣ ማንነት ነው። የእግዚአብሔርን ህይወት መካፈል ነው። ይኸውላችሁ ዮሐንስ በመልእክቱ እንደዚህ አለ። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ማለት ነው ቁጥር 12
ቁጥር 12 ልጁ ያለው ክርስቶስ ኢየሱስ ያለው ምን አለው? ልጁ ያለው ሕይወት አለው። ክርስቶስ ኢየሱስ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። ሕይወት በክርስቶስ ኢየሱስ ነው። ተመልከቱ። ከዛስ የዘላለም ሕይወት እንዳላችሁ ታውቁ ዘንድ። የዘላለም ሕይወት ወደ በስጋ ስትለዩ ታውቃላችሁ አይደለም የሚለው መጽሐፉ። የዘላለም ሕይወት ማንነት ስለሆነ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ ይላል። የዘላለም ሕይወት እንዳለን እርግጠኞች ነን። በቃ ክርስትና ማለት ይሄ ነው። የፍርሃትና የባርነት መንፈስ ተቀብሎ መኖር አይደለም ክርስትና፣ እርግጠኝነት ነው። በእግዚአብሔር ፊት በድፍረት መቆም ነው ክርስትና ማለት። አዎ በእግዚአብሔር ፊት ያቆመን የክርስቶስ ኢየሱስ ደም ነው። በዕብራውያን መጽሐፍ ምዕራፍ 10 ላይ የዕብራውያን ጻፊ እንደዚህ ያለን ተመልከቱ። የፍርሃትና የባርነት መንፈስ ምን እንደሆነ ታውቃላችሁ? የፍርሃትና የባርነት መንፈስ ማለት የአዳም መንፈስ ነው። ይላችሁ አዳም የተቀበለው መንፈስ ከእግዚአብሔር ሲለይ አዳም እንግዲህ የእግዚአብሔርን ድምጽ ይሰማ የነበረ ሰው ነው አዳም። በገነት መካከል የእግዚአብሔርን ድምጽ ያውቃል አዳም። አታድርግ የተባለውን ሲያደርግ ግን አዳም ፈሪ ነው የሆነው። ምን አደረገ? ቅጠል አገለደመ፣ ከእግዚአብሔር ድምጽ ሸሸ፣ ተደበቀ በቅጠሎች መካከል። ይሄ ነው የፍርሃትና የባርነት መንፈስ። አሁን ፍጥረታውያን ሰዎችን ብታዩዋቸው፣ ለምሳሌ ኦርቶዶክሳውያን ማለት ነው፣ በሞት መካከል ያሉ ሰዎች የፍርሃትና የባርነት መንፈስ ስለተቀበሉ ወይ ደግሞ ያላቸው እሱ መንፈስ ስለሆነ በእግዚአብሔር ፊት መቆም አቅም የላቸውም። እናስ ልክ አዳም በቅጠሎች መካከል እንደተሸሸገው በነጣጡስና በነማርያም ስር ይሸሸጋሉ፣ በእግዚአብሔር ፊት የመቆሚያ ድፍረት ስለሌላቸው። ተመልከቱ፣ በነጣጡስ በነጊዮርጊስ ምናምን ፍጥረታትን ይፈልጋሉ፣ ወደ እግዚአብሔር ሊያደርሷቸው የሚችሉትን ፍጥረታት ይፈልጋሉ። እኛ ግን እንደዚህ አይደለንም። የፍርሃትና የባርነት መንፈስ አልተቀበልንም። የልጅነት መንፈስ ነው የተቀበልነው። አባት ብለን የምንጮህበት የልጅነት መንፈስ ምን ማለት መሰላችሁ? ይኸውላችሁ ዕብራውያን መጽሐፍ ምዕራፍ 10 ላይ ከቁጥር 19 ጀምሮ እንግዲህ ይላል ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን ይላል። ድፍረት አለን፣ ገብተናል። እኛ በስጋው በኩል መቆም ችለናል። ፈሪዎች አይደለንም። የባርነት መንፈስ የተቀበልንም አይደለንም። አባት ብለን የምንጮህበት የልጅነትን መንፈስ እንጂ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁን። እኛ ድፍረት አለን በእርሱ ስራ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ስለኛ ስራ ሲያወራ ማናችሁም አትገቡም ነው የሚለው መጽሐፍ። ምክንያቱስ ጽድቃችን የመርገም ጨርቅ ስለሆነ፣ ኃጢአታችን አይደለም፣ በደላችን አይደለም፣ ጽድቃችን የመርገም ጨርቅ ስለሆነ መጽሐፍ ሲናገር እንደዚህ ይላል፣ በእርሱ ስራ ይላል፣ በልጁ ስራ፣ በክርስቶስ ስራ ሁላችን በአንድ መንፈስ። ሁላችን የሚለውን ቃል መጽሐፍ ሲጠቀም የክርስቶስ ኢየሱስን ስራ ካነሳ ብቻ ነው። ይኸውላችሁ ሁላችን ይላል። በእኛ ስራ እስከሆነ አንዳችንም አንገባ። በእርሱ ስራ ሲሆንስ ሁላችን በአንድ መንፈስ ወደ አብ መግባት አለንና። በክርስቶስ ኢየሱስ ስራ ከሆነ ሁላችንም። እዚህ ውስጥ ያላችሁ ሰዎች ካላችሁ እውነት ማረፍ ያልሆነላችሁ ሰዎች በኃጢአት ውስጥ በኩነኔ ውስጥ መጽሐፍ ሲናገር በሮሜ መጽሐፍ ምዕራፍ 8 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ነው የሚለው መጽሐፍ። በክርስቶስ ኢየሱስ ከሆንክ ኩነኔ የለብህም፣ ከፍርድ ነፃ ነህ ማለት ነው። የሚከስ ኃጢአት የለም ማለት ነው። በኃጢአት መካከል ያላችሁ ፍርድ ያለባችሁ ሰዎች ስትሞቱ ወደ ሲኦል እንደምትሄዱ እርግጠኛ የሆናችሁ ሰዎች ማረፊያው ክርስቶስ ኢየሱስ ብቻ ነው። ወዳጅ የትኛውም ስፍራ ላይ ሂደ፣ ገዳም ሂደ፣ ጾመክ፣ በአባቶች በኩል ሂደክ፣ በእናቶች በኩል ሂደ ወደ እግዚአብሔር መንግስት መግባት አትችልም። ምክንያቱስ እግዚአብሔር ያዘጋጀው መዳኛ አንድ ብቻ ነው ያለው። መሰላሉ ይኸውልህ፣ ኮብልስቶኑን አንተ ሂደክ አስፓልት ጋር ስትደርስ አይደለም በክርስቶስ ኢየሱስ የምትገባው። ምን ማለት መሰለ? በማርያም በኩል በነጣጦስ በኩል ሂደ አስፓልት ጋር ስትደርስ በክርስቶስ ኢየሱስ ወደ አብ ትገባለህ አይደለም። ካለህበት ስፍራ ከ00 ከነ ኃጢአት በክርስቶስ ኢየሱስ በኩል ብቻ ነው ወደ አብ መግባት የሚቻለው። አሁን በዛ ስፍራ ላይ ያላችሁ ሰዎች፣ በሞት መካከል በፍርድ ውስጥ ያላችሁ ሰዎች ማረፊያው ኢየሱስ ክርስቶስ ብቻ ነው። ማንንም አያውቅም። እግዚአብሔር በልጁ ካልሆነ በስተቀር ሊያውቅ አይችልም። በክርስቶስ ኢየሱስ በኩል ካልሆነ በስተቀር ከፍርድና ከሞት መካከል ማምለጥ አትችልም። በሞት ውስጥ ነው ያለው። የምትተርፍበት ብቸኛ መንገድ ኢየሱስ ክርስቶስ ነው። እኔ እውነት፣ ሕይወት፣ መንገድ ነኝ ያለው እርሱ ይታደጋል። መዳኛው ኢየሱስ ክርስቶስ ብቻ ነው። ወደ ክርስቶስ ኢየሱስ ካልመጣችሁ አሁን በቅርቡ ጌታ ይመጣል።
በፍርድ መካከል ነው ያላችሁት፣ በሞት መካከል ነው ያላችሁት፣ ወደ ሲኦል ልትጣሉ ነው። ጌታ ሲመጣ ግን የእርሱ የሆነችውን ሊወስድ ይመጣልና በክርስቶስ ኢየሱስ የምታምኑ ከሆነ ከክርስቲያኑ ጋር ከቤተ ክርስቲያን ጋር አብረህ ትሄዳለህ። አብረህ ከንጉሱ ጋር ለዘላለም ልትኖር አብረህ ትሄዳለህ። ማምለጫው ክርስቶስ ኢየሱስ ነው። ኑ ወደ ኢየሱስ ክርስቶስ። እዚህ ውስጥ ካላችሁ ያላረፋችሁ ሰዎች ሙስሊሙን የትኛውም ሃይማኖት ውስጥ ልትሆን ትችላለህ። በክርስቶስ ኢየሱስ ካልሆንክ ማረፍ የለምና ኑ ወደ ክርስቶስ ኢየሱስ አምልጡ። ዛሬ ማምለጥ ይሁንላችሁ። ኢየሱስ ብቸኛ መዳኛ ስለሆነ፣ ብቸኛ ማምለጫ ኢየሱስ ክርስቶስ ስለሆነ ኑ ወደ ክርስቶስ ኢየሱስ። ይሄ ነው ጥሪያችን። የቅድሙን ጥቅስ ድጋሜ ልንገራችሁ። እኛ በክርስቶስ ኢየሱስ ሆነን፣ ክብር ለኢየሱስ ይሁን። እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። አይገርምም? የሰው ጽድቅ አይደለም፣ የእግዚአብሔር ጽድቅ ነው የሆነው። የእግዚአብሔርን ጽድቅ የሚያሟላው ራሱ እግዚአብሔር ነው። ልጁ ኢየሱስ ክርስቶስ ነው። ሰው የእግዚአብሔርን ጽድቅ ማሟላት አይችልም። ሕጉን ሁሉ የሚፈጽም የለም። በያዕቆብ መጽሐፍ ምዕራፍ 2 ቁጥር 10 ላይ በአንዱ የበደለ በሁሉ ኃጢአተኛ ይሆናል ተብሎ ተጽፏል። ከ613 ሕግ ውስጥ 610ን ብትጠብቅ በሶስቱ ብትበድል ሲኦል ነው የምትገባው ማለት ነው። በአንዱ የበደለ በሁሉ ኃጢአተኛ ይሆናል። ሁሉንም መፈጸም የቻለው ልጁ ኢየሱስ ክርስቶስ ብቻ ነው። የእግዚአብሔር ጽድቅ ኢየሱስ ክርስቶስ ብቻ ነው። ለዛ ነው መጽሐፍ በእርሱ በኩል ከሆነ ብቻ የእግዚአብሔር ጽድቅ እንደምትሆን ይናገራል። ኑ ወደ ክርስቶስ ኢየሱስ ማረፍ ይሆንላችኋል። ተባረኩ። ወዳችኋለሁ። ቢና እየቀጥሉ አሜን፣ ሃሌሉያ። ጸጋ ይብዛል ብሩኬ። በቃ ይሄ ነው ያለው መጽሐፉ የሚናገረው። ወንጌል ይሄንን ነው። በቃ ጽድቅ ለሰው ልጆች ከእግዚአብሔር ዘንድ ተሰጥቷል፣ እርሱም ኢየሱስ ይባላል። ታትሰት ይሄ ነው በቃ ወንጌል ያለው። እሺ አሁንም ኦርቶዶክሳውያኖች ካላችሁ መቼስ የታች ቤተሰቦች እጃቸው አያርፍም። ኑ ካላችሁ ግቡ፣ እናስገባችሁ። አንድ ቁጥር ጻፉልን፣ አንድ ቁጥር ጻፉልን። ብሩኬ ከእንትና ጋር ጨረሳችሁ? ትንሽ ዘወር ብዬ ነበር። ከተዋህዶ ጋር ተውሂዶ፣ ይቅርታ። አይ በቃ ትችላላችሁ። ቢናይ መልስ መልስ የለውም። ኦኬ ገተውሂዶ እስቲ ነው መልስ አለ እንደምታውቅ። እስቲ በጣም አክት ያረክ ነው ተልጅ ልኬላለሁ። ገተውሂዶ ሪጀክት ያደረከው ነው። እሺ እሺ ኦኬ ገተውሂዶ በጣም የሚገርመኝ ነገር እኮ ለምን ታስወጣኛለህ? በቃ በስነ ስርዓት በአግባብ እየተወያየ ነው። ሁለተኛ ነገር ደግሞ ሲቀጥል ማለት ነው ቤታችሁ ነው። አዎ አውቃለሁኝ፣ ግን በዚህ ልክ አይደለም። ተው ቢኒያም ተው። እኔ በጣም ማለት ነው በጣም ዝም ብዬ ነበር የማዳምጣችሁ። ሲጀመር ማለት ነው የምትሰጡትን አስተያየት እንኳን እንዳስገባው እኮ ማውራት እኮ ልክ ነው ብዬ አላምንም። ሚዩት አታርገኝ እኮ ቢኒያም እያወራሁ ነው። ሚዩት አድርጎ አባረረኝ። በቃ እየጠየቁት ነው። ጥያቄው ለምን አልሰጠኝም? ፕሮቴስታንት በቃ ማነው እንትና እንደሚላችሁ ማነው ተቃላሚ ነው። እንደዛ ነው የማስበው። በቃ አሁን አየህ ብልግና ጀመርክ ማለት ነው። አይደለም ቢኒያም፣ እኔ ምንም ብልግና የለም። ስርዓት በቃ ይኸውልህ አየህ እንደ አባቶች ብልግና ጀምራል። እኔ ደግሞ ለባለጌ እንደዚህ መድኃኒት ነኝ። አየህ አውደ ምሕረት ላይ ሄደው አባቶች አፋቸውን እንደሚያላቅቁብን አይደለም። እዚህ ጋር ገብቶሃል። አክብሬ አስገብቼ በስርዓት እናውራ ብዬ ላወራህ ነበረ። በቃ ራስህን መግዛት አልቻልክም። እንደዚህ ቀጣለሁ ማለት ነው። ኦኬ በቃ እንደዚህ ነው። ሌላ ጨዋ ኦርቶዶክሳዊ ካለ ሌላ ጨዋ ኦርቶዶክሳዊ አይዞ በቃ አሁን አንተ መበርታት ነው ያለብህ ወንድም አለ። አይዞ እናንተ ቤት ሁሉ ነገር ተፈቅዷል። የአየር ላይ ጋኔንም ከሰው ልጅ ጋር ተገናኝቶ ልጅ ወልዶ የተወለደው ያ በእናንተ ቤት ውስጥ
አገልጋይ ብቻ ሳይሆን እናንተ የምታገለግሉትም ሆኗል። ገብቷል? የምታጠንለት፣ የምትሰዋለት፣ የምትሰግድለት፣ ታቦት አስቀርጸ የምታወጣው የምታገባው ሆኗል። መጥቆራ ይባላል። ያው ዘመዳሞች ስለሆኑ ነው። ሁሉም አጋንንቶች በዛ ብለው ዘመዳሞች ስለሆኑ የሆነ ያበሳጫቸዋል፣ ይገባኛል። ግን ወደ እግዚአብሔር ቃል ተመለሱ። ይሄ የኛ ምክር ነው። ዛሬ እኔ እንደውም ወንድማችን በጋሻው ቁጥር 2 ስብከት መስበክ አለበት ብዬ አምናለሁ። አሁን በጌታ የሆነ ወንድም ስለሆነ ዘንዶ ለምን ተቆጣ የሚለውን ያኛውን ድሮ በዛ ቤት የሰበከውን አሁን እዚህ መስበክ አለበት። ዘንድ ለምን ተቆጣ? አትቆጡ እንጂ ወገኖች። እሺ ቴንኪዩ ተባረኩ ወገኖች። ወንድምነት ቴንኪዩ፣ ጸጋ ይብዛላችሁ። ኦኬ ፓስተር ከቻልክ ና፣ እኔ ኢንቫይት ያደረኩ ፓስተር ሶል፣ እንደውም ሰው እየፈለኩ ነበር። አረ ጥሩ ቦታ ከሆንክ ማለት ነው። ኦኬ ጥሩ ቦታ አይደለም ማለት ነው። እሺ ችግር የለው። ኤርሚሻዬ ለምን የነ ልደት ቃልን ወደ ጎንደር ሲሄዱ የያዙትን አይተክፋል? የላኩልን ቪዲዮ ይኸው፣ የላኩልን አላየሁትም። ይኸው የላኩልን ቪዲዮ እዚህ ሲፎክሩ እንዳልነበር ምን ሲያደርጉ እንደነበረ ይኸው። ምን ላይ ነው የላክልኝ? ቴሌግራም ላይ ቢኒ ዋትስአፕ ላይ ከተባላችሁ አጭር መልስ እኛ ለስዕል እውነትን ቅንብር አይደለም። ኧረ በጭራሽ አይደለም፣ ቅንብር አይደለም። እውነትህን ነው። በእውነት ኪዳን የምሬን ነው። ያ እዚህ የምናቀርበው መጠንቀቅ አለብን ብዬ ነው። ጠንቃቃ እንደሆን ታውቃለህ አይደለም? ጎንደር ሄደዋል እንትን ቤተክርስቲያን ሊያሰሩ ማለት ነው። ቢዝነስ አለ፣ ሙሉ ያገኙት ቢዝነስ አለ። ኦኬ እሺ። እዚህ ተከራክረው በዓለም አደባባይ ላይ እውነት መሆናቸውን ሊያሳውቁባቸው ሊመሰክሩላቸው ያልቻሏቸውን እንደዚህ ይዘው በእንደዚህ ታጅበው ሄደዋል። እነ ልደተ ቃል ማለት ነው። ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። የሰማችሁ? እኛ ለስዕል አንሰግድም። እስቲ ልጠይቃችሁ። ለምሳሌ በጣም የምንወደው ሰው ሲሞት በሀገራችን ባህል ሰዎች ለቅሶ ላይ በእጃቸው ምን ይዛሉ? ፎቶውን ይዛሉ። ያቅፉታል፣ በደረታቸው አይደል? ያቀፉት ሰውየውን ነው ፎቶ ነው። ፎቶ ፊት የምናሳየው ፍቅር ለፎቶ ነው ለሰውየው? ማንን እያሰብን ነው? ሰውየው። በፎቶ ፊት የምናደርገው ማንኛውም ለቅሶም ፍቅርም ብንስመው ብንጮህ ወዲያ ወዲህ ብናደርገው ፎቶውን እያሰብን አለ። ማንን እያሰብን? ለስዕልሽ እንሰግዳለን፣ ቤተመቅደስሽ እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። የሰማችሁ? እኛ ለስዕል አንሰግድም። እስቲ ልጠይቃችሁ። ለምሳሌ በጣም የምንወደው ሰው ሲሞት በሀገራችን ባህል ሰዎች ለቅሶ ላይ በእጃቸው ምን ይዛሉ? ፎቶውን ይዛሉ። ያቅፉታል፣ በደረታቸው አይደል? ያቀፉት ሰውየውን ነው ፎቶ ነው። ፎቶ ፊት የምናሳየው ፍቅር ለፎቶ ነው ለሰውየው? ማንን እያሰብን ነው? ሰውየው። በፎቶ ፊት የምናደርገው ማንኛውም ለቅሶም ፍቅርም ብንስመው ብንጮህ ወዲያ ወዲህ ብናደርገው
ፎቶውን እያሰብን አይደለም። ማንን እያሰብን? ለስዕልሽ እንሰግዳለን፣ ቤተ መቅደስሽ እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። እሺ በርኪ ሰምተሃል። እኔ ትንሽ ቁርስ ነገር ላድርግ የምትሉት ካለ ማለት ትችላላችሁ። አሁን ብዙ ነገር አንናገርም። ወይ ኦኬ የምትሉት ካለ ማለት ትችላላችሁ ወገኖች። ካልሆነ እኔ ጋር እኩለ ቀን ስለሆነ የቸርች ሰዓት አለኝ። ከሰዓት በኋላ ስለሆነ ቸርቻችን ወደዛ ስለሚሄድ የተወሰነ ቆይታ የምናደርግ ከሆነ፣ ካልሆነ ግን እዚህ ላይ ብናጠናቀቅ ጥሩ ነው። እሺ መክብብ ከየት ቤተ እምነት ነው? ደጋግመ እየላክልኝ ነው። እሺ መክብብ ስዕል በአውሮፕላን ጭነው ሂድ፣ በመኪና ጭነው ሂድ፣ በዋሌት ኪስ ውስጥ አድርገው ግርግዳ ላይ ለጥፈው መኪና ውስጥ አንጠልጥለው አንዳች እንደማይረቧችሁ የሰው እጅ ስራዎች ቀልዶች እንደሆኑ በቀለም አሳብደህ ስለሰራቸው በቫርኒሽ ለቅልቀህ ስለተሸከምከው አንዳች የማይረቡ የሰው እጅ ቀልድ ስራዎች እንደሆኑ በእነሱ ላይ የልዑል የእግዚአብሔር መንፈስ ሳይሆን የሚያድር አጋንንት እንደሚያድርባቸው የትኛውንም ብላችሁ የምትሉት በዛ ፊት ተንበርክካችሁ ለማስተማሪያነት ከሆነ ኦኬ መጠቀም ትችላለህ። ከዛ ውጭ ግን የሆነ ለአምልኮ ስትጠቀምበት ለስዕሏ እንሰግዳለን፣ ለስዕሏ አትስገዱ፣ እኛ የምንሰግደው ከስዕሏ ጀርባ ላለው ነው ትላለህ። ከስዕሏ ጀርባ ምንድን ያለው? ግርግዳ ነው ወይ ካርቶኑ ነው? በሙቅ የተጣበቀበት ካርቶን ማለት ነው። በዚህ ራስን አታታልል ብራዘር። እግዚአብሔር ሕያው አምላክ ነው፣ መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ብሎ ያለ አንድ የሃይማኖት መምህር የሆነ ሰው ብቻ አይደለም። አንድ የቤተክርስቲያን የደብር አለቃ የሆነ ሰው አይደለም፣ ወይ አንድ የቤተክርስቲያን ፓስተር የሆነ ሰው አይደለም ያለው። ይሄንን በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ሰው ሆኖ ተወልዶ እኔና አንተን ዓለሙን ሁሉ ሊያድን ቤዛ የሆነ በመስቀል ላይ ከመሞቱ በፊት በአገልግሎቱ እያገለገለ በነበረበት ሰዓት ላይ የተናገረው ቃል ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 4 ቁጥር 24 ላይ ጀምሮ ባለ ቃል ማለት ነው። እግዚአብሔር ምንድነው ነው ያለው? መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። አብ እንደነዚህ ያሉትን ይሻል ነው እንጂ ያለው አብ የማርያም ፎቶ ነው፣ የሚካኤል ፎቶ ነው፣ የገብርኤል ፎቶ ነው ብሎ በሚል የእጅ ባለሙያዎች ጥበባቸውን ያሳረፉበትን አፍንጫ ያወጣላትን ሴትዮ ግን ማታፈሸት፣ ጆሮ ያወጣለት የሰው የወንድ ቅርጽ ግን የማይሰማ፣ እግር ያወጣችሁለት ግን የማይራመድ፣ ይኸው በደረት ላይ አቅፈት ትተቃቀፏለ፣ ትስመዋለ፣ ትሳሰመዋለ እንጂ ምንም ናቲንግ እኮ አልኩ። አንዳች አይረቧችሁም። ስሙን የያዝኩት ነቢይ ኤርሚያስ ምን ይላል? ብሉይ ኪዳን ላይ አንዳች አይረቧችሁም ይላል። አይጠቅሟቸው። እንደውም እግዚአብሔር ተናገረ በነቢዩ በኢሳይያስ አማልክቶቻችሁን ጥሩ አላቸው። መልካምም ክፉ ማድረግ ይችሉ ከሆነ ጥሯቸው፣ እንስማ፣ አብረን እንደንግጥ አለ እግዚአብሔር። እግዚአብሔር ይቀልድብሃል አልኩ። ከሰማይ ሆኖ እሱ ይስቅባቸው እንዳለ ልዑል ከሰማይ ሆኖ ነው የሚስቅብህ። ኦኬ እንጂ በቃ እቺ ሴትዮ የማርያም ፍቅር በልቧ ስለጠና በስዕሉ በኩል አድራ ታነጋግረኛለች ብላ እናቴ በወረጅና በስዕሉ በኩል አናግሪያት ብሎ የሚል እንደዚህ አይነት ቃቃጫውታ የሚጫወት እንዳይመስል። እግዚአብሔርን አላወቃችሁትም። ያለማወቃችሁን ወራት አሳልፎ እግዚአብሔር በእውቀት እናውቀውም ዘንድ እግዚአብሔርን እንከተል እንዳለ ባሪያው ነቢዩ ሆሴ ናና ተከተል። ስትከተል በእውቀት ነው። እውቀቱም በብሉይና በአዲስ ኪዳን በተጻፉ በቅዱሳት ነቢያትና በሐዋርያት የተረጋገጠ ከብር ከወርቅ ይልቅ 7 እጅ የነጠረ የአምላክ እስትንፋስ ያለበት ብታነበው ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጥህ የሚችል ቅዱሳት መጽሐፍት 66 እስትንፋስ እግዚአብሔር ያለበት ተጽፏል። ስታነበው ምሕረቱን ይነግርሃል፣ አምላክነቱን ይነግርሃል፣ ባለፉት ትውልዶች እንዴት እንደሰራ ይነግርሃል፣ ሰማያትና ምድርን በጥበቡ እንዴት እንደመሰረተ፣ እንዴት እንዳጸናቸው፣ ውሃን ባህርን ከዚያ አትለፊ ብሎ ለትዕቢተኛ ማዕበሏ ሞገድን እንዳያልፍ ለባህር ዳርቻን እንዳደረገ፣ ከዋክብትን ፀሐይና ጨረቃን በጊዜያቸው እንደሚያወጣ፣ በጋና ክረምት ቀንና ሌሊት እንዲፈራረቁ ያደረገ ኢየሱስ የሚባል የኔ ጌታ አለ። ሌሎቹስ ምናምንቴዎች ናቸው አልኩ። ምናምንቴዎች አንዳቸውም ዝናብ ሊያዘንቡ አይችሉ፣ ፀሐይና ጨረቃን አያወጡ፣ ክፉም በጎም ሊያደርጉም አይችሉ፣ ሊያድኑህም አይችሉም አልኩ። የተሰቀለው የአብ ልጅ ምስክር እኮ ነው አልኩ። ሊያድኑህ አይችሉም። ጀርባቸው ላይ አድርገው መቀመጫ ላይ አስቀምጣት፣ ጉያ ስር ወትፋት፣ የፈለግከውን አድርገው፣ አይረቡም፣ አይጠቅሙም።
አይጠቅሙም። አንተዬ ከሰማኝ ስማኝ፣ አይጠቅሙም፣ አንዳቸውም አይረቧችሁም። ያፈልፍለህ ቆርቆረህ የሰራኸው እንጨት ብል ይበላዋል። ብል ነቀዝ ያደቀዋል አልኩ። ከማይነቀዝ እንጨት ብለህ ብትልም በነቀዝ ያደቀዋል ጌታ።